ነው ስለነ አያሌው ምናምን የሚባለው ስለነ ቅዳሜ ገበያ ምናምን የምታወራ ከሆነ አማርነቱም የለም እኮ በነገራችን እኔ ስለነሱ ማወራው ተከታይ ባይኖራቸው ስለነሱ አላወራም። ሰው ማይቀበላቸው ስለ አያሌው መንበሩ ስታወራ ስለ ቅዳሜ ገበያ የምትረጨው መርዝም ቅዳሜ ገበያና አያሌው መንበር በምንም የማይገናኙ ሰዎች ናቸው። ቅዳሜ ገበያ በጣም ነው የሚገናኙት። ልትሰራ ትችላለች፣ ትክክል ነች፣ ሰው ነች፣ ትሰራለች። ኦፍ ኮርስ ከዛ ውጭ ግን ብዙ አማራ ነች። ቅዳሜ ገበያ ለአማራነት ድብን አድርጋ ታግላለች። ላንተ ነው ግን ታጋዮቹን እየተሳደበች ለኔ ታጋይ የሚሳደብ በነገራችን ላይ ለኔ ታጋይ የሚሳደብ ሰው ለኔ አማራ አይደለም። ወደድክም ጠላህም ለኔ ታጋይ መሬት ምድር ላይ ለሚከፍል የሚሳደብ ሰው ለኔ አማራ ማለት ታጋይ ማለት ነው። ሰሞኑን አላየሽም? የቀሚስ ፖለቲካ እንዳመጡብን ብለው እነሱ መገረፍ አለባቸው። መቶ የማይሆን ነገር እኮ ነው የሚያወሩት እኮ ብታይ እዚህ ቁጭ ብለው እዛ እየተሰቃየ ህዝብ። ለዚህ እኮ ነው ፍቅር እኔ ፖለቲካው ምልሽ ለዚህ ነው እግዚአብሔር ይሄ ነገር ኮሩ እንዴት አየው? ይሄ ካርታ ከሆነ ቦታ አምጥቼው ገርሙኝ ምናምንና የኦሮሞ ምንድነው የሚለው እስቲ ቱርካና ሌክ ቱርካና የመጡበት እኮ ነው። ይሄ እኮ ከዚህ አካባቢ እኮ ነው ኦሮሞ የመጣው እኮ ሌክ ቱርካና ኤሪያ ከሚባለው ኬንያ ውስጥ ኖርዘርን ኬንያ ከዚህ አካባቢ ነው ኦሮሞዎች የመጡት። ባይዘው ትክክለኛ ኬንያ ነው ብራዘር፣ ኬንያ ነው ሌክ ቱርካና ኬንያ ነው እሱ የሚባል ሀይቅ ኬንያ ኖርዘርን ኬንያ አካባቢ በቃ እሱማ ይሆንልኝ። ግን ከዛ ሁሉ ህዝብ መጥቶ እንዴት ይሁን መሬት ያዘኝ ድራማ ነው ዝም ብሎ ነው። ከዛ መጥቶ ሁሉ መሬት ያዘኝ። እድለኛ ሆኖ እንዴት እድለኛ ሆነ መሰለ ግራኛ አህመድ። እሺ ግራኛ አህመድ አቢሲኒያን ሲወጋ ኦሮሞ ከኋላ ሱክ እያለች ገባች ኢትዮጵያ። በዛ ጋር ሸባብ ሊሄድ በቃ በአንዴ መጥቶ አፈሰሰ ማለት ነው ኢትዮጵያ ላይ ነው። ግራኛ አህመድ ይኸውልህ የኢትዮጵያ ግራኛ አህመድ ባይዘው ኢትዮጵያዊ ነው፣ ራሱ ኢትዮጵያዊ ነው። ኢትዮጵያን አይደለም የወረረው በሰዓቱ የክርስትናና የእስልምና ጦር ራስ ገብቷል። ኦሮሞ በሰዓቱ ኢትዮጵያ ውስጥ አልገባም። የቱ ጋር ነበረ? ከዛ ከቦራ ተሻግሮ ነበር የነበረው። ግን ሁሉ ጊዜ ሙከራ ያደርግ ነበር ወደ ኢትዮጵያ ምድር ለመግባት ኦሮሞ ማለት ነው። ግን ነገስታቶች ይወጉት ነበር ሰላም ስለነበሩ። ልክ ጦርነት ጦርነቱ ሲጠመዱ ኦሮሞ ከኋላ ሱክ እያለች ወደ ኢትዮጵያ ገባች። ቦረና እንደውም ግራኛ መጀግና ነው። ግራኛ ማለት እንደውም ጀግና ነው። ጀግና ዘር ያውቃል ማለት ነው። ለዛ ነው ኦሮሞ ሰብስቦ ያስገባ። አዎ ከዛ ወደ ሰሜን ተስፋፋችሁ። በግራኛ አህመድ ጦርነት ወራ ተጠቅማችሁ ወደ ሰሜን ሱቅ ያላችሁ ወደ ወሎ፣ ወደ ሸዋ፣ ወደ ጎንደር ሄዳችሁ እንዴት ግን እንዲህ ሴንተር መጥቶ ገቡ ነው? ወደ ሴንተር መጥቶ ገቡ። ጦርነት ላይ ነበረ አዳም ጥረን ጋር አሁን አማራነት ጣሊያንን ራሱ ሲዋጋ ኦሮሞ ወረራ ላይ ነበረ። ጦርነት እንኳን አይደለም ጦርነት ሊዋጋ እየወረረ ነበር። ይሄ ሁሉ ግልጽ ነገር ነው። ምንድነው የምታወራው እናንተ? ወደ ጦር ሜዳ ሳትሰለፉ ወደ ወረራም እየገደላችሁ የሰውን ርስት ወደ መውረስ ነው። ለዛ ነው እኮ ተስፋፋችሁ። የኛ ደግሞ ጦርነት ላይ ናቸው። አይደለም ሊስፋፉ አይደለም ሊወሩ ይቅርና ጣሊያን በመግረፍ ላይ ናቸው። በጣም ልዩነት አላችሁ የእናንተና የኛ። በዛ መንገድ ነው ግን የጣሊያን ላይማ ሳይ ስለ ኦሮሞ አታውሪ። ጣሊያን ላይማ ተይ የጣሊያን ጉዳችንማ አንብቢ መጽሐፍ አንብቢ የኦሮሞን ታሪክ ጣሊያን ላይ እውነቴን ነኝ እኮ በጣሊያን ጊዜ ምንድነው ከምኒልክ ጋር ፒስ ስለነበራችሁ ምኒልክ እኮ በጣም ነው የምትወዱት የነበረው። አሁን እንደምትጠሉት አልነበረም። ምኒልክ ግን ከሁሉም አካባቢ ባንዳዎች ነበሩ በነገራችን አይደለም። እሱም ብቻ ሳይሆን ጀግንነትም እኮ ኦሮሞ ወደ አይልም ዘረፍ ምናምን አይወዱም። በተግባር ነው የሚገጥመው። ገበ አዎ ግን ወንድማችን በሰዓቱ ምኒልክን ተወዱት ነበር ነው የምልህ አይደለ? እውነት ነው ውሸት? ተወዱት ነበር ሲጀመር ሁሉንም እንወዳለን። አማራ ብቻ አይደለም፣ ትግሬም፣ ጉራጌም አማራም እንወዳለን። ኖ እዚህ ማቀዱ እኮ አማራ ብቻ ነው እንጂ እኮ ሲጀመር ኦሮሞ ሰውን አይጠላም። ወላሂ ነው የምለው። አጼ ምኒልክ በጣም ነበር የምትወዷቸው ነው የምልህ በሰዓቱ። እሺ ቀጥል። አብራችሁ ነበር የምትሰሩት ከነሱ ጋር ከምኒልክ ጋር አብራችሁ ሰሩ ነበር። እሱ መላም አዎ ታዲያ ለምን ትሰድቡታላችሁ? አሁን 200 ዓመት ቆይታችሁ ለምንድን ነው ጦታ የቆረጠ እንደዚህ ያደረገ ቋንቋ ከለከለ ብላችሁ የምትሰድቡት ሰውየውን? ያኔ እኮ ለምን እንደዛ ቃል አሁን ሰውዬ ለጊዜው እንትን ነበር የገበቅ ደግሞ ማይም ነው በጣት ነው የሚፈርመው። ኦሮሞ ህዝቡ እንዳለ እንትን ብቻ ነው ገበቅ። ለዛ ነው እንትን እንጂ ሰውዬ እናንተ ሲጀመር በሰዓቱ ጽሁፍ ሁላ ነበራችሁ መሀይም ነው ብለህ የምጠራው
ኦሮሞ እኮ ጽሁፍ እኮ የለውም እኮ ፊደል አለው እንደ ኦሮሞ ወንድማችን የማያነብ እኮ ነው። አሁን አፄ ምኒልክን የሚክዱበት የክደት ልክ የክደት ጥግ እሱ እኮ ነው ሰው ያደርጋቸው እኮ። አፄ ምኒልክ ባይኖር እኮ ኢትዮጵያ ውስጥ እኮ እስካሁን ኦሮሞ ልክ እንደ መጤ ነበር የሚታየው። እኔ ለምን በጣም ይገርመኛል የውሸት ፖለቲካ በጣም ያሳዝናል። ደሪሳ አካማካ የአማራ ልጅ ነኝ ነው የሚል የአማራ ልጅ ነው። ኤርፎኑን እንትን በለው የአማራና የኦሮሞ ልጅ ትናንት ሲል ነበር። አትሰማም? ደሬሳ ማይክህን አስተካክል። ማይክ እንዳለ በእናትህ እንዴት ነው? ደህና ብዙ አይሰማም? በርቀት ነው የሚሰማው ድምጽክ። እንትኑን አንሳው ቆይ ሰዓት ይመለሳል። እሺ እና መክሩ ታዲያ አሁን እኮ ማለት ከባድ ነው። አሁን ኦሮሞ ውስጥ ብዙ ነገዶችም አሉና እነዛን ራሱ እያስታወሱ እኮ በዚህ ለወደፊት ለኦሮሞ ህዝብ ራሱ አስቸጋሪ ነው። ኦሮሞማ ወደፊት ውስጡ ያሉት ማንነቶች አሁን ትግራይ ውስጥ ያሉት ማንነቶች አሁን እንደፈነዱት ትግራይ ውስጥ አሁን ማንነት ተጨፍልቆ ነበር አይደለ? ማንነት ተጨፍልቆ ስለነበር እነዛ ማንነቶች ሲፈነዱ ነው የትግራይ ፖለቲካ እየተገማማው አይደለ? አገው፣ ቅማንቱ፣ ምንድነው ስሙ ኢሮሞ ምኑ ማንነት ውስጥ ያሉ እዛ ውስጥ ያሉ ማንነቶች አሁን ብዙ ናቸው እኮ መቀሌ ራሱ አሁን እነዛ ሁሉ ነበረ ትግራይ የሚባሉት ለካ አሁን እነማን ናቸው ብትል እነሱ መተው እንደሚናገሩ ተንቤን አለ፣ መቀሌ አገው አለ፣ እንደርታ አለ፣ ደግሞ ሌላ ምንድን ነበረ? እኔ እንኳን የማውቀው እነዚህ ነው። አሁን እንግዲህ አለን እያሉ በሚናገሩት ሌላ አሉ ግን ኢሮብ ነው ያ ኢሮብ ወደ 5 ሆኑ መሰለኝ። እነዚህ ሁሉ ተጨፍልቀው ነው እንግዲህ ትግሬ ናቸው የሚባሉት ለካ። አሁን እንግዲህ ራሳቸው መጥተው እኛ ትግሬ አይደለንም እያሉ ነው። አይ እሱ መብታቸው ነው። እነሱ ፖለቲካ ውስጥ ሳይሆን እኛ አሁን መግባት ያለበት አሁን ይሄ ነገር እንደዛ ከነበረ ኬንያ ውስጥ ከነበሩ ሰዎች እንዴ ያሁን ታስበው ያደርሱታል። ስድባቸው እንጂ ስድብ አይደለም። ለካ ስድብ አይደለም እኮ ከምስወጣ ስድብ ነው እያልኩ ስድብ አድርገው ወደ አማራ ለጥፈው አመጡት እንጂ አማራን ያወጣልና ማለት ስድብ አይደለም። ይሄ እኮ በታሪክ የራሳቸው ምሁሮች እኮ የሚያውቁት እኮ ነው። ይሄ ምንም ስድብ አይደለም። ኦሮሞ ማይግሬት አድርጎ ነው የመጣው። ይሄ ደግሞ ምንም የሚያሳፍር ነገር እኮ አይደለም እኮ። የሚያሳፍረው ነገር በዛ ሂደት ውስጥ የፈጸሙት ድርጊት ነው የሚያሳፍነው። ገብቶሻል? ብሔር ብሔረሰቦችን መዋጣቸው እነሱ ጉዲፈቻ አረግን በሚል ሲስተም ግን አባትና እናቶቻቸውን እየገደሉ ህፃናቶችን በግድ ፎርስ አዳፕሽን ማድረጋቸው ነው ኃጢአቱ እንጂ ማይግሬት ማድረጋቸውማ ምንም ችግር የለውም። ማንም ሰው እኮ ትግሬም እኮ ማይግሬት አድርጎ ነው የመጣው እኮ። ትግሬ አሁን ከየመን ነው የመጣው ይባላል አይደል? ፕሮፌሰር ሪቻርድ ፓንክሪያስም አስቀምጠውታል ትግሬ ከየመን ነው የመጣው ብለው። ይሄ ማይግሬሽን ችግር የለውም። የኦሮሞ ያው እንዲያው ኤርሊ ስለሆነ ነው ከሌላው እንዲያውም ከኦሮሞ በላይ ደግሞ ኤርሊ የሆነ እኮ ማይግሬሽን አለ ወደ ኢትዮጵያ። ለምሳሌ አሁን ጋምቤላ ከኦሮሞ በኋላ ነው የኢትዮጵያ አካል የሆነችው። 200 ነው የጋምቤላ ታሪክ። 200 ዓመት የኢትዮጵያ አካል ከሆነች ሱዳን ነበረች ጋምቤላ። በአፄ ምኒልክ ዘመን ነው ጋምቤላ የኢትዮጵያ አካል የሆነችው። ይሄ ችግር የለውም፣ ምንም ችግር የለውም። ግን ምንድነው ያረጉበት ሂደት ነው አሁን ችግሩ። ይሄ ሞጋሳ ምናምን ነው የመጣው። እናንተ እቺ ሀገር ብትንት ነው የሚለው
ሀገሪቷ ብትንትና ነው የሚወጣው ወደፊት። እንዴት ናችሁ? ሰላም ነው ፍቅር? ለብናክ እንዴት ነህ ሮብ? የምታወሩት ነገር አንደኛ ነገር ትንሽ እውቀቱንም ያለው ሰው አንብቦ የገባ ሰው ላይ በተለይ ሴቶቻችንን ወንዶች የሆነ ተማርና ወቅን ምናምን ብሎ የሚናገሩትን ነገር የምትቀበሉት ነገር አለና አሁን ይሄ ወንድሜ የምጠይቀው ለምሳሌ ምንም መልስ ላይኖረው ይችላል። ማይግሬሽን ለምሳሌ የኦሮሞ ማይግሬሽን በዩኒቨርሲቲ ደረጃ የተከለከለበት ሙቭመንት ተብሎ የተለወጠበት ኮንዲሽን አለ። ሙቭመንት እና ማይግሬሽን ይለያያልና አሁን ለምሳሌ የኦሮሞ መነሻው ይሄ ፍንቱንና ማደጋስካር ምናምን የሚባለውን ተውና ትክክለኛ መነሻው ከየት ነው ምናምን ብዬ በጠይቅ እስኪ ትመልስልኛለህ? ማይግሬት አድርጎ ወደ ኢትዮጵያ የገባበት ቅድም እያወራን ነበር። ሌክ ቱርካና ኤሪያ ይባላል። እዚህ ጋር ካርታ ላይ እንደምታየው ቱርካና የሚለው ሌክ ቱርካና ኤሪያ አራውንድ ኖርዘርን ኬንያ አካባቢ ትክክለኛ የኦሮሞ ኦሪጂን ነው ተብሎ ይታሰባል። ሌክ ቱርካና ኤሪያ ቱርካና የሚባለው ሀይቅ አካባቢ ሌክ ቱርካና አንድ ዛሬ አሁን ደግሞ አዲስ ነው እየሰማ ያለሁት። አንዱ ደግሞ በጣም በአማራ እንዳርጋቸው ሌሎች ብዙ አማራዎች ደግሞ ከሪፍት ቫሊ አካባቢ ይላል። አንዱ ከማደጋስካር ስለሆናችሁ ነው ሰፍራችሁ ስለማትኖሩ መልስ ንገረኛ። አሁን ለምሳሌ ማለት ነው አንተ ለነዛ መልስ እኔ አይደለም መልስ የምሰጠው እኮ እኔ አሁን መልስ አልሰጥም። አሁን እዚህ ላይ ላሉ ሰዎች ለማስተማር ነው። ከባሌ አካባቢ የሚል አለ። ባሌ ሪፍት ባሌ አካባቢ የተነሳ አለ ይላል። ከማደጋስካር ነው ይላል። ከባንቱ ከዛንዚባር ነው ይላል። የትኛው ነው እስቲ? አሁን በድጋሚ እንደምነግርህ ዘላን ስለሆናችሁ ነው እንደዛ የሆነው። እንግዲህ ስለ ዘላን እና ስለ አርብቶ አደር መጀመሪያም አይመለከትም። አቢሲኒያ ሲባል ምዕራብ ኢትዮጵያን የሚያጠቃልል ነው። አታጠቃልልም። እኛ ጋር ማን አለ? አቢሲኒያ ማለት እኮ ዘክርስቲያን ኪንግደም። አቢሲኒያ ማለት ሃይላንድ ኦፍ ኢትዮጵያ ትግራይንና ኤርትራን አጠቃለው ከፊል የሰሜን አካባቢዎችን አጠቃለው ነው። ወደኛ ማን አለ? ህናን መጀመሪያ ደቡብ ምዕራብ ላይ ምን ይመለከታል? ኢትዮጵያዊ መጀመሪያ ምን አለ እዛ አካባቢ ላይ? አንተ ወደ ሸዋ ወደ ሙቭ አድርገህ ወደዛ መጥተህ በሚኒሊክ ሰበብ 1886 ጀምሮ ሙቭመንቱ መጣ እንጂ በዝዶ ዊሊን በፍላጎት ላይ ያገዛችሁት ራሳችሁ ናችሁ። ሮቢ እና መቼ ሆነን ለሚኒሊክ ተጠያቂነት ያለባችሁ ራሳችሁ ኦሮሞዎች ናችሁ። ከስር የነበራችሁ ስማኝ፣ ቆይ ኩሩ ሮቢ ይኸውልህ፣ አሁን እናንተ ቀይ ባህር ማለት ቀይ ባህር በር እንፈልጋለን ስትል ያው የሚመጣው ከኪንግደም አካል ከሆነው ከሰሜን በኩል ነው አይደለ? ስለዚህ ወደ እናንተ ምን ይመለከታችኋል ምናምን ማለትም አችልም። እንዳንድ ኢትዮጵያዊ መነጋገር መከባበር ካለብን ተከባብረን እንቀጥላለን። ያ ካልሆነ ግን እናንተ ቀይ ባህር እያላችሁ የሰሜን ህዝብን ሳትፈልጉ የምትፈልጉት መሬቱ ብቻ ከሆነ ቤት እያርገሽ መማርና የሆነ ነገር ከፈለግሽ እኔ የጠየቁት ጥያቄ መሰዳደብ አይደለም መከባበር ነው። ስለ ክርስቲያን ኪንግደም እና አቢሲኒያን ሃይላንድ የሚባለው አካባቢ ማንን እንደሚያጠቃልል ዘሶኮል ኢትዮጵያ የምትባለው ከዚህ በፊት አቢሲኒያ እንደሆነች እና አቢሲኒያ ደግሞ ደቡብ ምዕራቡና ምስራቁን እንደማያጠቃልል ንገራቸው። ለነዚህ ምን ያገባል? እሱ ሁላ እኮ አንተን አይመለከትም። ኦሮሞ ለኢትዮጵያ አይመለከተኝም። እኔ ምክንያት ነው። ስለዚህ አንተ ወደ ታች ኢትዮጵያዊ ስለ ኦሮሞና ስለ ደቡብ ጋምቤላ መናገር መብት የለህም አንተ። ጋምቤላ ደቡቦች አሁን እንደዛ ብለው ይናገሩልኛል። ኦሮሞ ምንም አይመለከትም። እዛ ከሆነ አዲስ አበባ የኔ ነው ማለት እኮ አይችሉም። እነ ሮቢ አይደለ? ምዕራብ አይመለከትሽ። ደቡብ ምዕራብ ማለት እኮ አዲስ አበባ ነው። ምዕራብ አካባቢ ምስራቅ ኢትዮጵያ ሰሜን ነው እንደ አዲስ አበባ አይመለከትህም። ሁለተኛ የራሳቸው የፖለቲካል ኤሊቶች እና የራሳችሁን የአማራ ፖለቲካን የምትሉት እንዳለ በጣም ኮንትራዲክት የሚያደርግላችሁ። አንደኛ እና ቸቤለ ታምሩ ኦሮሞ ማይግሬት ያደረገው ከሪፍት ቫሊ አካባቢ ነው ይላሉ አሉ። አሁን ማፕላይ አንዱ ማደጋስካር ይላል፣ አንዱ እንትን ይላል። አሁን ደግሞ ከየተመጣው አንድ ጊዜ ሚት አድርጌ ይህንን ነገር እየደጋገመው ስለሆነ በደንብ ላስረዳው። ሚት አድርጌ አንድ ጊዜ ልመልስለት። ይሄ የሆነበት ምክንያት የተለያየ የታሪክ ምሁራኖች የተለያየ ስም የመጣችሁበትን አካባቢ የሚጠቅሱበት ምክንያት ዘላን ስለነበራችሁ ነው። ከተማ ቀርቁራችሁ አልኖራችሁም። ከተማ ቆርቁሮ ያልኖረ ሰው ትክክለኛ ከየት የመጣበትን ቦታ
ማዳጋስካር ይችላል። ምን አገባ ከተማ ይኸውልህ ወተት እያበራ አርብቶ አደር ሆኖ ለ3000 ለ2000 ዓመት አፋር ምንም ነገር ቴክኖሎጂ ሳይኖረው ቁጭ ብሏል። ኦሮሞም ይሄ ኩሸቲ ግሩፕ ቁጭ ብሎ ምንም አልቆረቆርንም። ጫካ ውስጥ ቁጭ ብለን ነበር። እሺ ምን ታመጣለህ? ግን ነበርን። ምን አመጣ? ከሰሜን ወደ ታች ምን አመጣ? አንተን እኮ ነው እያልኩ ያለሁት። እኔ አሁን ያሰንደው ከተማ ቆረቆርን ምንም ነገር አልሰለም። ጫካ ውስጥ ቁጭ ብለን ጫካ ውስጥ ቁጭ ብለን ከብታችንን ወተት እያጠጣን ነበረ። ምን አመጣ? ከሰሜን መልሳለህ። ማይ ጋድ ልመልስልህ እስቲ ፕሊዝ። እኔ እያልኩ ያለሁት መልስ እየሰጠው ነው እንጂ እያንቋሸሽኩ አይደለም። መብትህ እኮ ነው ፓስቶራሊስት መሆን፣ ከብት አርቢ መሆን መብትህ ነው። ኢትስ ፓርት ኦፍ የስልጣኔ እንትን ነው። አንዱ ለበእርሻ ሊሰለጥን ይችላል፣ አንዱ በከብት ማርባት ችግር የለውም። ግን ቋሚ ቦታ የሌለ ለከብት እርባታ ብለህ ዘላን ስለሆንክ ለመሬት ፍለጋ ከአንድ አካባቢ ወደ አንድ አካባቢ ስለምትሄድ ቋሚ ቦታ ካይታወቅም ብዬ ያስረዳህ የፈለግኩ ነው እንጂ እያንቋሸሽኩ አይደለም። የአያቶችህን ተግባር እያንቋሸሽኩ አይደለም። ግን ትክክለኛ መነሻ የማይታወቀው ዘላን ስለነበርክ ነው እያልኩ ያለው። ዘላን ከሆንክ መነሻ አይታወቅም። ምክንያቱም የተመቸ መሬት ባገኘ ቁጥር ሄደህ እዛ ሰፍረህ ስለምትኖር፣ ከዛ ደግሞ በሚቀጥለው ጊዜ ደግሞ ሌላ የሚመች መሬት ስታገኝ ሌላ ቦታ ሄደህ ሰፍረህ ስለምትኖር በተለያየ ጊዜ ሰዎች ባያችሁ እዚህ አካባቢ ታይተው ነበር የሚሉ ሊጽፉ ይችላሉ ሂስቶሪያኖች። ማዳጋስካር አካባቢ አይተናቸዋል። ለምን ዘላን ስለሆናችሁ እዛም ድረስ ትሄዳላችሁ መሬት ፍለጋ። ኢትዮጵያ እኮ መግባት የምትፈልጉት ለመሬት ብቻ ነበር፣ ለሌላ ጉዳይ አይደለም። መሬቱ ስለሚመች ለከብቶቻችሁ ለማስጋጥ ከብቶቻችሁን ለማርባት ነበር በኢትዮጵያን መግባት በተደጋጋሚ ሙከራ የምታደርጉት የነበረው። ስለዚህ እኔ አሁን ያንተን አያቶች ተግባር ለማንቋሸሽ ሳይሆን ምክንያቱን ነው የምነግርህ። አሁን አሻም የለው ለምን እንደዛ ምንም አልመለስክም። አሁን ለምሳሌ ዘላን ሆነ መነሻ የማይታወቅ ከሆነ ታሪክ ልታወራ አትችልም። በቃ ስለ አንድ ዘላን በየቦታ ላይ እርጥብ የሆነ ቦታ ላይ ሳር አካባቢ ላይ እንደሚኖር ይታወቃል። ከአጭር ቦታ ወደ 30 ኪሎ ሜትር 40 ኪሎ ሜትር ቀይሮ ሁሉ ቦታ ሊኖር ይችላል። አሁን ላይም አለ፣ ወደ አፋር አካባቢ ቦረና አካባቢም አለ። የሆነ ዝናብ ሲመጣ 30 ኪሎ ሜትር። ስለዚህ ታሪክን የጻፍከው መነሻውን አታውቅም ነው እያልኩ ያለው። መነሻውን የማታውቅበት አካባቢ ላይ የተለያየ ነገር የምታመጣ ከሆነ በኢትዮጵያ ታሪክ ላይ ምንም ተንጀብል ተጨባጭ የሆነ ነገር የለህም ስለ ኦሮሞ ታሪክ ማለት ነው። ስለዚህ ከየትም ሆነ የራስን እሊቶችና የራስን ዳይሬክተሮችና የራስን ጸሐፊዎችን ጠይቃቸው። እንግዲህ ጠይቅና ከየት ኦሮሞ የመጣ ስለዚህ የተለያየ ሀሳብ የሚሰጡት በዚህ ምክንያት ነው ምናምን ብለህ ለዚህ ህዝብ አብራራ። መነሻውን የማታውቅ ከሆነ ዛት ይህን ነው የምንልህ። መጀመሪያ ኃላፊነት የሚጠበቅበት ከኦሮሞ ነበር ስለ ራሱ ታሪክ መጻፍ። አየህ አሁን ለምን አልጻፋችሁም ብሎ ሌላ የጻፋችሁት የውሸት ነው ብሎ ይከራከርናል ኦሮሞ ግን ራሱ መጻፍ ነበረበት ስለ ራሱ ታሪክ፣ ከየት እንደመጣ ማን እንደሆነ አካሄዱ የት ቦታ እንደነበረ ራሱ ጽፎ ማስቀመጥ ነበረበት ኦሮሞ። ሁሉ ማህበረሰብ በታሪክ ደረጃ ይኸውልህ በዓለም ላይ ታሪክ በጣም ነጮች እየገቡ አንድ ቦታ ላይ የኦሮሞን ታሪክ የሚጽፍ አቅራቢያው ያለ ሰው ነው ሊጽፍ የሚችለው። የአማራን ታሪክ ሊጽፍ የሚችለው መጥቶ ኢንቨስትመንት ሪሰርች የሚሰራ በብዛት ታሪኮችን የሚጽፉት ሰዎች ካየክ ከሌላ አካባቢ መጥቶ ነው የዛን ባህልና ካልቸር የሚጽፉት። አሁን ላይ እንኳን ወደ ቱሲና እንትን አካባቢ ላይ ገብቶ ሐመር አካባቢ ገብቶ በብዛት የሆነ ነገር የሚጽፉት ዳይሬክት የሚያደርጉት ነጮች ናቸው። ለጉብኝት መጥቶ ብር አውጥቶ ከድሮም ከጥንት ጀምሮ የባለቤቱ ታሪክ ጸሐፊ ራሱ አባ ባህሪን ካየካቸው የአማራትን ዜናውን ዘጋላን የጻፉት ደቡብ ናቸው። እነዛን ሁሉ ነገር ሊጽፉ የሚችሉ ባለቤቶቹ በብዛት ለዛ ነገር ዜና መዋልና ጸሐፊ ትእዛዛትን ያቀርባሉ እንጂ ፕራይመሪ ዳታዎች የተለያዩ ነገሮች ዝም ብለህ ስማመን ሌላ ዳታዎችን ሊያቀርብን የሚችለው ሌላ ሰው ነው። ያንተን ታሪክ በብዛት የሚጽፈው ውስጥ ያለው ታሪኩ መስጠት ብቻ ነው፣ ማውራት ብቻ ነው። ያወራልሃል፣ ኢንተርቪው ታደርጋለህ፣ ትጠይቃለህ። ያም በተሰነደ ዜናው ዘጋላ ማን ነው ንገረኝ እስኪ። የአማራን ታሪክ በተለይ የጻፈው ማን ነው? ዜናው ዘጋላ የጋሞ ሰው ናቸው የጻፈው። ዜናው ዘጋላ እና አማራ ነው የጻፈው። አማራ የምትለው ለምንድን ነው? እዛ ጋር አማራ ጻፈው እንደ እሱን እና አሁን እያበራራው ያለው እናንተ ይወላችሁ እናንተ ታሪክ አጽፈውም ላልከው ታሪክም ፕራይመሪ ዳታው ኢንተርቪው እያደረገ በቦታው ላይ ያሉ ኦሮሞዎችን ምኖችን የሚሰራ አሁን ላይ በ21ኛው ሴንቸሪ እንኳን ካየክ ጋምቤላና ወደ ደቡብ ምዕራብ አካባቢ ያሉትን ሰዎች በብዛት ታሪካቸውን የሚጽፉ ነጮች ናቸው። ሄሎ ከነሱ ጋር የበሉ እየጠጡ ቁጭ ብሎ ብዙ ነገሮች የአማራ ስለ ላሊበላ ስለ ምኖቹ ገብቶ ለብዙ ህዝብና ለዓለም የሚያቀርቡት ነጮች ናቸው። አንተ ምንድነው ኢንተርቪው ትደረጋለህ፣ መልስ ትሰጣለህ፣ ትክክለኛውን ታሪክ ትናገራለህ።
ሮቢ እንዲጽፍ የሚያደርገው እኮ ስርዓቱ ነው። ያ የነበረው ስርዓት ነው። እንደዚህ አድርጎና ጻፍ ብሎ አዞ ነው እንጂ ሳይታዘዝ አለ ፍቃድ ኢንተርቪው አንተ ፕራይመሪ ዳታ ሆነ አንተ ኢንተርቪው ትደረጋለህ፣ ታሪክን ትናገራለህ። አንተ በእንደዚህ ሺህ ዓመት እንደዚህ ነበርኩ። ይኸውልህ ታሪክ ሲጻፍ እኮ ከዚህ በፊት ታሪክ ሲጻፍ አው ተመስገን እንደዚህ ማድረግሽ ደስ ያለ ሮቢ ጋር በጣም ስሜታዊ ይሆናል። አሁን ምንድነው ታሪክ በራሱ ማህበረሰብ ሊጻፍ ይችላል። የአማራ ህዝብ አሁን ስለራሱ ታሪክ የጻፈው ብዙ ነገር አለ፣ ብዙ ነገር። እንዲሁም የትግራይ ህዝብም ይኖራል ስለራሱ የጻፈው በድንጋይ ላይ ሁላ የተጻፈ አለ። አሁን የኦሮሞ ምንድነው ስለራሱ የጻፈው ነው ጥያቄው። አሁን ስንጠይቃችሁ ብዙ ኤሊቶች የምትሉት ምንድነው ነበረን መጽሐፍ ነው የምትሉት። መጽሐፍ ነበረን ግን ላሚቷ በላችብን ይሄንን ነው የምትሉ። ላሚቷ ዋጠች ነው የምትሉ። ኤሊቶቻችሁ ራሱ ሳይቀር ይሄንን ሲሉ ሰምተናል። ላሚቷ ዋጠችው። የትኛው ላም? አንድ ላም ነበረች መጽሐፉን ዋጠችብን። አሁን እሷ ሆድ ውስጥ ነው ያለው። ለዛ ነው አሁን ሞራውን እያወጣን እዛ ላይ እንትን የምንለው ምናምን ብላችሁ ስታስረዱ ሰምቻለሁ ይሄንን ጉዳይና መጽሐፍ ከተዋጠባችሁ እሺ ተዋጠብን ብሎ መናገር ነው እንጂ አንድ ማህበረሰብ ስለራሱ ታሪክ አይጽፍም ብሎ መከራከር አይቻልም። ይጽፋል እንዴ በደንብ ሁሉም ዓለም ላይ ያየ ነው በደንብ እንደሚጽፍና እናንተ ሰነፍ ሆናችሁ ወይም የቋንቋ ስላልቀረጻችሁ ወይም ደግሞ ከብት እርባታ ላይ ቢዚ ሆናችሁ ስላለፋችሁ ብቻ አንድ ማህበረሰብ አይጽፍም ስለራሱ ሌላ ነው ሊጽፍለት የሚችለው ብለህ እንደ ኤክስኪውዝ ማቅረብ አትችልም። እና ችግር የለውም አለ መጽሐፍ ዘላን መሆንም እኮ ችግር የለውም። ለምን እንደምትናደዱ እንጃ እኮ ዘላን መሆን እኮ ችግር የለውም። ግን ምንድነው ዘላን ስለሆንክ ነው አሁን ሰው ሁላ የትክክለኛ የመጣህበትን ቦታ የማያውቀው። ዶክተሮች አሁን በሳይንቲስቶች እና በተመራማሪዎች በሂስቶሪያን ሳይቀር ሁላ በነጮቹ ሁላ ሳይቀር ሲጽፉ የተለያየ ቦታ ነው። አንድ የተለያየ መጽሐፎች አንብቤያለሁ። አንድ አካባቢ ሌክ ቱርካና ኤራ ይላል። አንድ አካባቢ አራውንድ ሳውዘርን ኬንያ ኤሪያ ምናምን፣ አንዳንዱ ወደ ታንዛኒያ ሁላ የሚልካችሁ አለ። እና ይሄ የሆነበት ምክንያት ነው የምነግርህ። ይሄ የሆነበት ምክንያት የታሪክ ተመራማሪዎቹ በተለያየ ጊዜ እዛ አካባቢ ሰፍረው ኦሮሞዎችን ስላዩ እዛ አካባቢ ኦሪጂናቸው እዚህ ነው ብለው ወስደው የጻፉበት ሁኔታ ነው ያለው እንጂ ኦሪጂናችሁ አይታወቅም። ቱ ቢ ኦነስት ሞስት ፕሮባብሊ ግን በተደጋጋሚ ያነበብኩት እኔ 2-3 ሂስቶሪያኖች ጽፈውት ያነበብኩት ሌክ ቱርካና ኤሪያ ነው። በቃ ትክክለኛ ኦሮሞ ኦሪጂን የሚባለው ኖርዘርን ኬንያ ሌክ ቱርካና ኤሪያ የሚባለው አካባቢ ነው። ለረጅም ጊዜ ሰፍራችኋል ማለት ነው እዛ አካባቢ እንግዲህ። እና እሱ በተደጋጋሚ አይቼዋለሁ እሱ ጽሁፍ ሌክ ቱርካና ኤሪያ የሚለውን። ከዛ ውጭ ግን ብዙ ሳይንቲስቶች ብዙ ሂስቶሪያኖች የተለያየ ቦታ ነው የሚጠቅሱት። ይሄ ደግሞ ከዘላነታችሁ ጋር ነው የሚገናኘው። እንደ አማራ ከተማ ቀርጸክ ሀገር ገንብተህ ከአንድ አካባቢ ህዝብ አስፍረክ ስትቀመጥ ኦሪጂንክ የትኛ እንደሆነ ይታወቃል። ከዚህ አካባቢ ታሪክም ጠቅሶ ሊጽፍልክ ይችላል። ገብተዋል። እና የእናንተ እንደዛ የሆነበት ምክንያት ይሄ ነው እንጂ ሌላ አይደለም። ወይም ደግሞ የእናንተን ታሪክ ለመደበቅ የፈለገ አካል ስላለ ምናምን አይደለም። ማንም የእናንተን ታሪክ ለመደበቅ እንዲያውም እኛ ነን የእናንተን ታሪክ ከፍ ያደረግነው። ስለ ገዳም የጻፍንላችሁ እኛ ነን። በኦርቶዶክስም በአማራ የምትመለከተው እኛ ነን። ስለ ገዳ ምናምን አባ ባህሪ አሁን ስለ ገዳ ሁላ ማን ጻፈ እንደነ ፍቅር እኔን አሳልፊኝ ልውጣልሽ። ማሳለፍ ካልቻልሽ ባለተራ ይናገር። አንደኛ ነገር ታሪክ ሲጀመር ማንም ይጽፋል ማለት ሳይሆን ታሪክን መጀመሪያ ህዝቦቹ ታሪኮቹን አያውቁም ማለት አይደለም። ህዝቦች በቦታ ላይ ያሉት ህዝቦች ታሪካቸውን ያውቃሉ፣ ማንነታቸውን ያውቃሉ። እነዛ ታሪኮች ታሪክ ሁለት ነገር ነው ያለው። አንዱ ፕራይመሪ ዳታው ነው። ፕራይመሪ ዳታው ምንድነው? ሰዎች ናቸው። ኢንተርቪው ተደርጎ በዛ አካባቢ ላይ ለጥንት የኖሩና ለስንት ሺህ ዓመት የኖሩ ሰዎችን ኢንተርቪው እያደረገ የሚጽፍ። ሁለተኛ ደግሞ የተጻፉ፣ የተሰነዱ፣ የተቀመጡ፣ የተቀረጹ ነገሮችን በማየት የሚጽፍ ሰው ነው። በዛ ነገር ላይ አንተ ታሪኩ ባለቤት አይደለህም ማለት አይደለም። አንተ ካልጻፍክ ግዴታ አንተ መጻፍ የለብህም። አንተም ልጽፍ ትችላለህ። ሌላውን መጥቶ በነዛ ሰዎች ኢንተርቪው ያደረገ ታሪኮችን የሚጽፍ በአለም ላይ በብዛት የእንግሊዞችን ታሪክ የሚጽፍ ዌልሶች ሊሆኑ ይችላሉ። የአሜሪካን ታሪክ ሊጽፍ የሚችለው ኢንተርቪው ተደርጎ በዛ አካባቢ ላይ ጀርመኖች መጀመሪያ ላይ ኮሎናይዝ ሲያደርጉ ጀርመኖች ሲገቡ ስለነዛ ሁሉ ኢንተርቪው ያደረገ ታሪክ የሚጽፍ ሌላ ዜጋ ሊሆን ይችላል። እነዛ ሰዎች ግን ታሪኩን አያውቁም ማለት አይደለም። ታሪኩን ከነሱ ኢንፎርሜሽን ያገኛል፣ ይጽፋል። ዜናውን ዘጋላና አባ ባህሪ መጥቶ ሲጽፉ
ለመጀመሪያ ጊዜ በጣም ከሚገርም ነገር ማለት ነው አንተ እዚህ ቦታ ላይ ከኔ ጋር የምትከራከረው ይሄ ጋፋት ይሄ ሸዋ አካባቢ ከእንደገና ደግሞ ጎጃም ጎንደር የምትላቸው በ1270 ጀምሮ በዘመነ መሳፍንት ጀምሮ እነ ፓጋን እንደነበሩና አገው ፓጋን እንደነበሩ ይሄ ሁሉ ማህበረሰብ አምሃራ የሚባለውን ነገር ኮት አድርጎ ታሪክ ጻፈ ቤት ሰራ አገር ሰራ የምትለው እንደሌለ አምሃራ ነኝ ብሎ ደግሞ ስልጣን ላይ ወጣ ሀገርን እንደ ነገስታት የገዛ የለም በታሪክ የተጻፈ ምንም ነገር ማለት ነው አሁን እዚህ ጋር ሰው ለማሳመን ሰው የሆነ ነገር ለመናገር ትችል ይሆናል ማንኛውም በኢትዮጵያ ላይ የደም ማንነት ያለው አማራ የለም አንዳንድ ታሪክ ሀገር ሰራ ሀገር ቆረቆረ የምትለው አገው ነው አማራ የሆነው ቅማንት ነው አማራ ነው ቴዎድሮስ ምንድነው ቅማንት አይደል አታውጂኝና እኔም በሚያውቀውና በመሰለኝና በሰማው ወይም ደግሞ ባየው ላውራ ትንሽ ነገር ታሪክ ሱሮቢ እንዳለው ታሪክ ወይም በመጽሐፍ ነው ወይም ደግሞ እዛ በነበረው ሰው ተጠይቆ ከዛ ሰው ላይ ቆሞ በመጽሐፍ ነው ታሪክ እዚህ ምድር ላይ የተጻፈው ነገርም የለም ኢትዮጵያ በእርግጥ በታሪክ ተጽፋ እቺ ሀገር ኢትዮጵያ ወይም ደግሞ አማራ የሚባል ብሔር ነው የቀረቆረ የሚባለው ነገር የለም አላየንም አልሰማንም በወያኔ ኢቭን በወያኔ ጊዜ ነው አማራ እንደ አማራ ብሔር እንዳለ እንኳን እኛ አሁን ነው የሰማነው እንደተነገረ ብዙ ምሁራኖች ብዙ የአማራ ምሁራኖች አማራ የሚባል ብሔር የለም ብሎ ሲናገሩ እና ያለን ሙት አታረጉን በእርግጥ አሁን የኦሮሞ ነገር ለምን ክርክር እንደሆነ ወይም ደግሞ ለምን እንደምትከራከሩ አይገባኝም አብዛኛ ቦታዎች አብዛኛ መሬቶች ኢቭን ዛሬ ድረስ አማራ ክልል ያለው መሬት ወይም ደግሞ ወንዞች የተለያየ ነገሮች ተራሮች በኦሮሞ ስምና በኦሮሞ ማንነት ይጠራል ሰዎቹ ስምም ቢቀይሩ ኢቭን ያ ነገር እንደተቀመጠ የጧቱ ስም ይዞ እንዳለው እስከ ዛሬ ድረስ ማንንም ሰው ይረዳል ማንንም ሰው ያቃል ማለት ነው ሲቀጥል ኢትዮጵያ ውስጥ ሁሉም ብሔርና ብሔረሰብ እቺ ኢትዮጵያ የምትባል ሀገር ለመስራት ሁሉም አስተዋጽኦ አውጥቷል ሁሉም የራሱ ድርሻ ወጥቷል እንደ ዛሬም ባይከፋፈሉ ለዚች ሀገር ወይም ደግሞ ኢትዮጵያ በምትባል ሀገር ለመገንባት ብዙ መስዋዕትነት ነው የተከፈለው ብዙ መስዋዕትነት የከፈለው አማራ ብቻ አይደለም እንደሚባለው አይደለም ሁሉም ሰው ተሳትፎበታል ያንን ነገር ወደ ራሱ ወይም ደግሞ አማራ የሚባል እኔ አማራ ነኝ እኛን አገር ሰሪ ብሎ የሁሉም የተሳተፈበት ሁሉም አስተዋጽኦ ያለውትን መቀማት የአንድ ሰው ማረግ ታሪክ የአንድ ሰው ማረግ ኢቭን የአድዋ ድል የአንድ ሰው ተደርጎ ሲከበር ነበር እስከ ዛሬ ድረስ አሁን ነው እውነታ እየወጣ ያለው እያየን ያለ ነው እና ሁሉም ነገር ከጊዜ በኋላ ይወጣል እውነታው ኦሮሞም ደግሞ ከየትም ይምጣ ሰፊ መሬት ኢትዮጵያ ውስጥ ዛሬ ይዞ እየኖረ ነገም ይኖራል አብዛኛ የሚኖረው ኦሮሞ መሬትም ሆነ ሰዎቹም ከማንኛውም ሰው ጋር ተግባብቶ ሰላም እንዴት ናችሁ? ብዙ አልቆየሁም። አይ ቲንክ ታሪክ ላይ ነው ዲስከስ እያደረጋችሁ ያላችሁት። አይ ዶንት ኖ ላይክ በታሪክ ጉዳይ ላይ ዲስከስ ማድረጉ የግድ አስፈላጊ የሆነበት ምክንያት በተለይ እነዚህ ዘውጌ ብሔርተኞች ተገንጣይ ብሔርተኞች እንደ ኦነግ አይነት ቲፒኤልኤፍ አጠቃላይ ኢትዮጵያ ላይ የተነሱት ሰፓሬቲስት ግሩፕስ ተገንጣይ ግሩፕስ ትርክታቸውን ታሪክ ላይ ስለሚያደርጉ ነው ላይክ የትርክታቸው መሰረት ታሪክ ላይ ነው
ቴሪቶሪያቸው ወይም ደግሞ ኦኬ የኛ ብሔር ወሰን ከዚህ እስከዚህ ነው ብለው የሚያስቀምጡበት እና ይሄ የኛ ነው ያኛ ነው የሚሉበት አመክንዮ መሰረቱን የሚያደርገው ታሪክ ላይ ስለሆነ ነው በታሪክ ጉዳይ ዲስከስ ማድረግ አስፈላጊ የሆነው። ማለት ጀስት ታሪክን ተመስርተን እውነቱ ይፈልፈል ከተባለ እንደዚህ ነው ወደ መባል የተመጣው በዛ ምክንያት ነው። እንደ ምሳሌ የአዲስ አበባ ጉዳይ ቢነሳ አዲስ አበባ የሁሉም ነች በሁሉም መመዘኛ ማለት አሁን ያለው አዲስ አበባ ከሁሉም የኢትዮጵያ ጫፍ ያለችውን ኢኮኖሚ ያለችውን ሳንቲም ከየክፍለ ሀገሩ ይዘመቶ ኢንቨስት አድርጎ ለፍቶ ጥሮ ግሮ ምናምን እዚህ ያደረሳት ከተማ ነችና የሁሉም እጅ ያለበት ከተማ ነው። ሶ በመቆርቆር እና ከተማውን በማሳደግ ከሆነ ሁሉም የኢትዮጵያ ክፍል ህብረተሰብ የተሳተፈበት ነው። ፎር ዛት ማተር ሌጋሊ በህግ ምን ሄድ ከተባለ በህገ መንግስቱ አዲስ አበባ የኦሮሞ ነው አይልም። ሞራሊም ከተባለ እንደው ዝም ብሎ ሞራል ያለው ሰው አዲስ አበባ ለሆነ ብሔር ብቻ ለመስጠት ምንም አይነት የሞራል ግራውንድ የለም። ከኢትዮጵያውያን አልፎ ከተለያየ ዓለም የመጡ ሰዎች የሚኖሩባትን ከተማ እንደዛ አይባልም። በታሪክም እንሂድ ከተባለ ለምሳሌ ኦሮሞ የኔ ነው ለማለት ከመቼ ጀምሮ ምናምን የሚለው ነገር ይመጣልና ወደዛ የሚያስከደን ነገር እንደዚህ አይነት ነንሴንስ ጥያቄዎች በቃ የሆነ መሰረተ ቢስ የሆኑ የፖለቲካ ጥያቄዎች ስለመጡብን ነውና እነዛ ባይመጡ እና ወደፊት ያለውን ብቻ እናስብ፣ በአንድ ተከባብረን ተዋደን በአንድነት እንኑር፣ ጥሩ ሀገር ይኑረን። ይሄ የሁሉም ኢትዮጵያዊ ሀሳብ ነውና ግን የማይሆን ጥያቄ ስለሚመጣ ነው። አመሰግናለሁ። አይ ቲንክ ለኔ ደረሰ መሰለኝ። አዎ አይ ከታሪክ አንጻር ከሆነ በተደጋጋሚ እናንተ በተለይ የኦሮሞ ፖለቲከኞች የምትናገሩት ነገር አለ። ጋላ የሚለውን አማራን የሰጠን ብላችሁ በተደጋጋሚ እና ልጅቷ እያሳየቻችሁ ያለው ካርታ የኬንያ ካርታ ነው። ኖርማሊ የእናንተም ኦሪጂን ብዙ ጊዜ ከወደዛ ነው ተብሎ ይታሰባል እና ስቲል እዛም ጋላ ተብሎ ነው የተጻፈው። ይሄ ይታወቃል። አሁንም ከዚህ በፊትም ወደ ሰሜኑ ክፍል ደግሞ እኛ ቦረና ነን የሚሉ የኦሮሞ ጎሳዎች አሉ፣ ስቲል ኢትዮጵያ ውስጥም ይኖራሉ። አሁን ነገርየው ትንሽ ውስብስብ እየሆነ ይመስለኛል። ብዙ ጊዜ ከዚህ በፊት የነበሩ የአማራ ፖለቲከኞችም አማራው የጨቆነም እየመሰላቸው አያውቁትም። ታሪኩን በደንብ ተወሮ መሬቱ ተወስዶበት እንደውም ግፍ ተሰርቶበት በወቅቱ በነበረው የሃይማኖት ጦርነት ተዳክሞም ስለነበረ በተለያየ አቅጣጫ ከደቡብ ከሰሜናዊ የኬንያ ክፍል እዛ እንደነበራችሁ ይታወቃል። ወደ እውነታውን ማውራት ስላለብን ነው። ከዚህ በፊት ለማቻቻል እናንተም የታሪክ ባለቤት እንደነበራችሁ አድዋ ድል ላይም የራሳችሁን አስተዋጽኦ እንዳበረከታችሁ በእርግጥ ያኔ ነበራችሁ። ብዙውን የኢትዮጵያዊ ክፍል ተቆጣጥራችሁም ነበርና የታሪክ ባለቤት እንደነበራችሁ አማራውም ይህን ያህል እንዳልጨቆናችሁ እንደውም አንድ እንድትሆኑ እንዳረጋችሁ ሚኒሊክ በተደጋጋሚ ተነግሯችሁ ነበረ። ግን እናንተ ያኔም ኢትዮጵያዊ ነን አትሉም ነበረ። አሁንም በተለያየ የዓለም መድረክ ላይ እየወጣችሁ እኛ ኢትዮጵያ አይደለንም እኛ ኦሮሞዎችን እንትላላችሁ እና አሁን እንደዛ ከሆነ እውነታውም ያው መነገር ስላለበት አንደኛ ጋላ ብሎ ያወጣላችሁ አማራ አይደለም። ከ200 ከ300 ዓመት በፊትም ይመጡ የነበሩ የውጭ ጻፊዎች ጋላ እያሉ ነው ያስቀመጡት። ይህን መታወቅ አለበት። አማራ የለም ለምትሉ ሰዎች ደግሞ አማራን የጨፈጨፈን ከነፍጠኛ ስርዓት ነፃ እንወጣለን ብለህ እየታገልክ ነው። የትኛው አማራ ነው ታዲያ ጨፈጨፈኝ የምትል ከሆነ? እና አሁን አይ ቲንክ እውነታውን እንናገር ነው። ሁሉም የሚያምኑበት ታሪክ አለ። እሱ ያው ለኢትዮጵያ እንግዳ እንደሆናችሁ ከየት መጣችሁ ምናምን አይታወቅም። በተለያየ አቅጣጫ ነው የመጣችሁ። አንድ ያረጋችሁ ሚኒሊክ ነው። በነገራችን ላይ ይሄን ማወቅ አለባችሁ። እርስ በርስም አትተዋወቁም። ይሄ በፋሚሊ ገዳ ሲስተም የሚባለውም ተጋኖ ነው የተጻፈላችሁ። በሱ እርስ በርስ የምትጨፋጨፉ ናችሁ። ይሄ ከመሬት ከውሃ ምናምን ጋር በተያያዘ እና ከከብቶች ጋር በተያያዘ የአንድ ፋሚሊ ያለ ወራይሉ ወራይሉ የሚባለው መካነ ስላሴ ነው ስሙ፣ ወሎ ላይ የነበረው እዛም ድረስ ገብታችሁ ስለነበረ ከዚህ በፊት መካነ ስላሴ በሚባል ነው የሚታወቀው።
እና ሁሉም የሚስማማበት ለኢትዮጵያ እንግዳ ናችሁ ነው። አሁን ወረራ ጀመራችሁ እንደ አዲስ ወደ ሶማሌ ደግሞ እስቲልም ድረስ ወረራ ላይ እንደሆናችሁ ነው የሚያሳየው። እና ታሪካችሁን በደንብ ወቁ ነው በቃ ሌላ ምንም ነገር የለም። የሚገርምህ ነገር ወንድማችን ወረ ማለት በኦሮምኛ ቤተሰብ ማለት ነው። ወረ ኢሉ ሲባል የተናገርከውን ነገር አሁን በአንተ ባቦ ሲባል የባቦ ቤተሰቦች ማለት ነው። ወረ ማለት እኛ ባይዘ ፕራውድ ኦፍ ዛት። ይሄ አሁን እኔ ለራሳችሁ ስቴብል የሆነውን ቦታና ሎኬሽን ንገሩን ነው ያለው እንጂ ከኬንያ መጣን። በተለይ ቦረናና ባራንቱ መነሻውን ይወለ ቦረናና ባራንቱ መነሻውን። ሁለተኛ ነገር ደግሞ የቦረናና ባራንቱ መነሻውንና የኦሮሞ የገዳ ሲስተም እናንተ ናችሁ 600 እና 700 ዓመት በፊት ሲስተሙ እንዳለና ከዛ የመጣ ተወራርሶ የመጣ ሁላ የደረሰበትን ይሄ ሲስተሙን አንተ ነህ እንደዚህ ያደረክልኝ ብዬ አላወራለም። አንተ እንደፈለክ ማውራት ትችላለህ። ሁለተኛ ነገር ደግሞ የኦሮሞ አንድ አዳምጥ ለአንተ አታዳምጥ። ችግሩ ይሄ ነው። ሮቢ ገዳ ሲስተም ይባላል። መሀል ለምን ትገባለህ አንተ? ለአዳምጥ አንዴ የኔ ተራ ነው እኮ እና በትክክል ነው ወይ ሮቢ? ቆይ አንዴ ላስተካክል። ለወጣ ነው እሺ ፋኖነት ለወጣ ስለሆነ አንድ ጊዜ ልናገር። ሌሎችም ጋር ያለው ነገር ነው። የስም ለውጥ ነው። አሁን አማራ ክልል ውስጥ ሽምግልና ያገው ሸንጎ የሚባል አለ። ለምሳሌ ይሄ ሰብሰብ አንድ ሰው ይመረጥና በአካባቢው ግጭት ሲከሰት የሚያስታርቅ በእድሜያቸው ነው። ምናልባት የእናንተ ከእድሜ ጋር ላይ ያዝ ይችላል። ይሄ ትልቅ ሰዎች ናቸው፣ ኤክስፔሪንስ ይኖራቸዋል ተብለው የሚታሰቡ ትልልቅ ሰዎች። አሁን እኮ ታሪኩን ከእድሜ ጋር በጣም እያያዘው እንኳን ወንድሜ በጣም የገዳ ሲስተም የሚያያዘው እንኳን በጣም የሚገርም ነገር የእድሜ ገደቡ ከ8 ዓመት እስከ 12 ዓመት እስከ 18 ዓመት እስከ 40 ዓመት ያለውን ራሱ በስፔሲፊክ ቦታ እስከ መደ ስም አላቸው። ስልጣን ላይ የምትወጣበት ራሱ በእድሜ ገደብ ከ8 ዓመት ጀምሮ እስከ 40 ዓመት ያለው 40 ዓመት ሲደርስ አባገዳ እስከሚሆን ያን ስላላነበብክ ይኸውልህ ታሪክ ጽፈን እኛ ነው የጻፍነው እኮ እንደውም በታሪክ ብለን እኛ ነው የጻፍንላችሁ። እናንተ እንዴት ነው የምጽፉልኝ? ለመወያየት እኛ ነን የጻፍነው፣ እኛ ነን የሆነ ነገር ያደረግነው ምናምን ትላለህ። ለመወያየት ስለ ገዳ ሲስተም ማን ነው የጻፈ ነገር? ገዳ ሲስተም ባይጻፍ ህዝብ ውስጥ አለ። ሲስተሙ 600 700 ዓመት የተጻፈ የተሰነደ በቃልም ቢሆን የድሮ ነገስታት ይኸውልህ ልንገርህ፣ ስማኝ ወንድሜ፣ ቆይ አንድ ነገር ልንገርህ። የድሮ ነገስታት አባጅፋር ለሚኒሊክ የጻፈውን ደብዳቤ መታይ ከሆነ አባጅፋር ለሚኒሊክ የጻፈው ውርድ ከራሴ የጃንጀሮን ጋላ እንደ ባሪያ የመሽጥ ብሎ ያን ደብዳቤ ሲጽፍለት አባጅፋር ደብዳቤውን የሚያነብለት በአማርኛ ስለጻፈ በትርጉም ነበረ። ድሮ ቅጣት እንኳን አጠገብ ላጠገብ የተጻፈ ነገር አይደለም የሚነበበው። አጠገብና አጠገብ የሚቆሙ ሰዎች ደብዳቤው አስማኝ ጽሁፍ ላልከው ይኸውልህ እንትኑን ከላይ ቅንጭብጭብ ያደርጋል ታውቁትም። ይኸውልህ ደብዳቤ የጻፈው እነዚህ ጋር እኮ ለዚህ እኮ ነው ከአማራ ፖለቲካ ጋር ማውራት የማትችለው። አንተ ስለ ታሪክ ላውራልህና በዛ ላይ ዲማን ካልክ በመሀል አታውራ። ዲማን ካልክ ከቻልክ ዲማን ካልክና ከእኔ ጋር አውራ። አሁን ሚውት አድርግና ላውራልህና በዚህ ላይ እንደዚህ አይነት ነገር አለ እንደዚህ አይነት ነገር አለ ብለህ ለህዝቡ ለማሳወቅ ከፈለክ እሺ፣ ደብዳቤው ማን ጻፈው? ይሄን ተናገርና ይልሽ ደብዳቤው ሚውት አድርግና እነግርሃለሁ። ሚውት አድርግና ሚውት አድርግ። ይኸውልህ የአፄዎቹ ስርዓት ባይዘይ ሁሉም በኢትዮጵያ ላይ ያለ እንኳን የአባጅፋር ኪንግ እነ ሆሎሶስ ነሲብ የተለያዩ ነገስታትና የራሳቸው ኔሽን የነበራቸው አማርኛ ጽሁፍ አይጽፉም። ተጽፎላቸው የሚያነቡላቸው ሚኒሊክ እንኳን አልኩ ደብዳቤ ለአባጅፋር ሲጽፍለት ዜና በዛ አካባቢ ላይ የሚተረጉምላቸውና የሚያወራላቸው በቃል ነበር። ፍርድ እንኳን የሚሰጠው ጎንና ግራና ቀኝ ቆሞ ለሚናገሩ ሰዎች ጽሁፍ ሳይሆን የሚነበበው በቃል ነው የሚነገረው። ጽሁፍ የሚባል ነገር የለም፣ የተጻፈ ነገር የለም። የገዳ ሲስተም ሮቢ በጣም እንኳን አወረዳችሁት። መስማማት አይችሉም፣ መነጋገር አይደለም። በምንድን ነው ሰውን እናንተ እኮ ይኸውልህ በእውቀት እኮ ብትነጋገሩ በእውቀት ብንነጋገር ብንወያይ የተሻለ ይሆናል። እዚህ ሚዲያ ላይ በእውቀት ዝም ብሎ ከምናወራው ሪያሊቲ ነገር ላይ ለምንድን ነው የማናወራው? ሪያሊቲ ነገር እውነታው ላይ ቆምን ማውራት አለብን። አንድ ሰው ትክክል ነገር ሲያወራ እያወረዳችሁ ወይም ደግሞ ከዚህ ላይ ወርወር እያደረጋችሁ እንዴት ነው መነጋገር የምንችለው?
ሂንሱ እሱ ሳይሆን ቆይ ተራ ጅፋር አይደለም ሚኒሊክ ነው ለአባ ጅፋር ምንም ማውራት አይደለም። ሚኒሊክ በዛን ሰዓት መጽሐፍ አይችልም። አይደለም እንደሚፈርመው ሚኒሊክ ለምን ነው አነጋገረኝ? በቃል ነው እንጂ በደብዳቤ አልነበረም በዛን ሰዓት። ቆይ ተራ ስጠኝ እስኪ ምንድን ነው ፋኖነት ሰጣችሁኝ? ተራዊ ፋኖነት ሰጣችሁኝ? ጉዱ ካሳ ትሰማኛለህ? ጉዱ ካሳ አንድ ጊዜ አድምጡኝ እስቲ በእናታችሁ። አዎ ቀጥል ተናገራለህ። አሁን ትሰማለህ በደንብ ቀጥል። በቃ እሺ የኔ ጌታ አሁን እንዴት መሰለህ ታሪክ ስጠና አሁን እናንተ እንኳን የተማራችሁ አይደለ ፊደል ቆጠራችሁ አትመስሉም። እውነት ነው የምልህ አባ ባህሪ በ15ኛና 16ኛው ማባቻ ላይ የጻፈው ወይም ደግሞ የኖረ የጋሙ ጎፋ ቄስ ነው። ጋሙ ጎፋ የኖረ ሰው ነው። የኦሮሞ ታሪክ ወላግዶ ጽፎታል ተብሎ የምታማ ሰው ነው። መታማትም ብቻ ሳይሆን የምወቀስ ሰው ነው። እኛ ነን ጻፍንልህ ትላለህ። ታሪክ ስትጻፍ ከአባ ባህሪ በላይ እኛ መጻፍ እንችላለን። ታሪክ ስትጻፍ በመሰረቱ ስጠና ከአጎራባች ማህበረሰብ ጋር ያለው ትስስርና አመጣጥ ነው የምጠናው። አንድ የከርሰ ምድርና የመሬት ላይ ያለው ቅርጻ ቅርጽና በጂኦሎጂስት የሚገኘው የምርምር ውጤት ነው። ሁለተኛ ሶስተኛ በየቦታው ስቴቱንና ቅርጹን በምጥለውና በምሰይመው ስያሜ ቦታ ስሞች እና የመንገድ የምሄድበት መንገድ የስራራ መንገድ የሚባል መንገድ አኳያ ነው ታሪክ የምጠናው። በዛ አኳኋን የተጠና ታሪክ አይደለም የአባ ባህሪ ታሪክ። በአካል ያየውም ምንድነው ከግራኝ አህመድ በኋላ የተጻፈ የተተረከ ትርክትን ነው ጽፎ ያመጣው። አሁን ወደዚህ ስመጣ ከአጎራባ ተቋርጠሃል። ደሬሳ ተቋርጠሃል። የምሰማ አይመስለኝም። ኔትወርክ ያስቸግራል። ድረስ አሁን መጥተሃል፣ ግን ኔትወርክ ጥሩ የለም። እሰማለሁ አለ ትንሽም ቢሆን እና አማራ ማንን እየገፋ ነው? ማንን እየገፋ ነው ከግብፅ እዚህ ድረስ የደረሰው ነው ጥያቄው። በማን ላይ ነው እያረፈ የመጣው? ከግብፅ ጀምሮ እስከ ጋሙ ጎፋ ድረስ እስከ ባሌ ድረስ ማንን እየገፋ ነው የመጣው ነው። ከጎንደር እነጂጋ የመባሉት ጎጃም ውስጥ እነ ሊበን ወረዳ የመባሉት ባህር ዳር አካባቢ ማን ነው የሰየመው ነው? አማራ ነው የሰየመው ነው ወይስ ከግራኝ አህመድ በኋላ ከ16ኛ ክፍለ ዘመን በኋላ የተሰየመ ስያሜ ነው? ይሄ አይደለም። ከክርስቶስ ልደት በፊት የተሰየመ ስያሜ ነው ይሄ። ቆይ እንደገና ባሬንቱ ኤርትራ ውስጥ የሰየመው ስያሜ ማን ነው የሰየመው? አባ ባህሪ ነው የሰየመው። ደሬሳ አንድ ጥያቄ ኤርትራኖች ሐሞች ናቸው። ቆይ ምን አትርበትበት ልጨርስ። ማን ነው የሰየመው? ድሮ ጥንት ነበረ ነው። በምዕተ ዓመታት ውስጥ የነበረ ነው። እሺ እየመለስክ ትሄዳለህ። አርባ ምንጭ አርባ ምንጭ አማርኛ ነው የአማራ ነው። ራስም አታውቅም። ታሪክ አንብበህ አታውቅም እንኳን ነው። አርባ ምንጭ አማራ ነው በአማርኛ የተጻፈው። ደብረ ዘይት፣ አዲስ አበባ፣ አርባ ምንጭ እስኪ አማርኛ ነው። ወንዶ ጋር ነው ተጻፈው። የትናንትናው ነገር አትናገር። ከዚህ በፊት የነበረው እና በኃይለ ሥላሴ ዘመን ስለተሰየመ ኃይለሥላሴና የእናንተ ከክርስቶስ ኃይለሥላሴና ትናንትና በሚኒሊክ አይደለም ከሰማንያዎቹ በፊት ነው እየተናገረ ያለ። መቼ ነው እስኪ ንገረኝ። አርባ ምንጭ መቼ ነው? ታውቀዋለህ ወይስ ዝም ብለህ በግል? ከእንዳንተ አይነት ሰዎች ጋር ማውራት አስፈላጊ እኮ። ለዚህ ቆይ አርባ ምንጭ ትላለህ። ኃይለ ሥላሴ ነው የሰየመው። አርባ ምንጭ
አርባ ምንጭ በመሰረቱ የደቡብ ህዝብ ነው፣ ኦመቲክ ነው፣ የኦሮሞ አይደለም። አረ የኃይለ ሥላሴ ነው ሰየመው። አድምጫ አሁን ገሙ ጎፋም የደቡብ ህዝብ ነው። ስለዚህ ካዳመጥከኝ ከሰማኝ ይሄ ኦሮሞ መሬት አይደለም። ሃም ከእስራኤል ስመጣ በደቡብ ሱዳን ኩሽን ነው እየገፋ የመጣ ወደ ታች ወደ ደቡብ ወይም ምስራቅ አፍሪካ እየገፋ የመጣው ኩሽን ነው። ከኩሽ የትኛው ነው? ኦሮሞን ነው እየገፋ የመጣው። ከዛ መጣና የተረፈ ኤርትራ ውስጥ አረፈ። ባሬንቱ የኦሮሞ ልጅ ነው። ቦረና የት ነበረ? ወሎ ነበረ። ከዛ እየተፈናቀለ እየተገፋ መጣና መደወላቡ ገባ። መደወላቡ ላይ ተሰብስቦ መጣና ድጋሜ ወረራ አደረገ። ይሄ ሲደረግ ትልቅ ምስጢር እዚህ ጋር ነው ያለው። ይሄ ሲደረግ ከግብፅ ጀምሮ ኤርትራን አልፎ ጎንደርን አልፎ ጎጃምን አልፎ ሸዋን አልፎ ባሌ ሲገባ የሚሸሸው ማን ነው? እየሸሸ ያለው ማን ነው? ከኦሮሞ ብሔረሰብ ተዋጊው ክፍል ነው። ነገስታቱ ክፍል ነው። ገዢው ክፍል ነው። የላይኛው መደብ ክፍል ነው። ደሃና ልጆቹና አቅመ ደካማው እዛው ኤርትራና እዛው ግብፅ ነው የቀሩት። እዛው ጎንደርና እዛው ጎጃም ነው የቀሩት። ለዚህ ነው አማራ የለም የምንለው። ራሱ ኦሮሞ ነው አማራ የሆነ የምንለው። ጥንት እዛ ቀርቶ የአማርኛ ቋንቋና የአማራን ባህል ወግ፣ ስርዓት፣ ሃይማኖት የተቀበለ ማህበረሰብ ነው ዛሬ አማራ ነኝ ብሎ የሚወጋን የምንለው። ለዚህ ነው ገባ ያ እንኩሽኳሽ ውዳቂ የፋኖና የአብይ ጦርነት የኦሮሞና የኦሮሞ ጦርነት ነው ማለት ነው። አታውርዷ ትክክል ነው። ይሄ ነገር እኮ ልንገርህ፣ ይሄ ነገር ሪያሊቲ እኮ ነው እየተናገረ ያለው እሱ። አሁን እውነት ለመናገር ኢትዮጵያ ውስጥ እየተደረገ ያለው ጦርነት የወንድማሞች ጦርነት ነው እያልኩ ያለሁት እኔ። ትናንትና 16 ክፍለ ዘመን ውስጥ ኦሮሞ ከመደወላቡ መጥቶ ነው ወረራ ያካሄደው ጎንደር ድረስ የገባው ብሎ የሚወራው በታሪክ የአማራ ምሁራኖች የሚያወሩት እሱን አይደለም። ከዛ በፊት ነበረው። ከዛ በፊት ኤርትራ ውስጥ አሁን እሱ እንዳለው ኤርትራ ውስጥ የባሬንቱ ልጅ ነበረው። እዚህ ደግሞ በወሎና በአማራ ክልል ያለው ወደ ደሴ የቦረና ልጅ ነበረው። እሱ እንዳለው ቦረና የሚባለው አማራ ክልል ውስጥ ስለ ኤርትራ ምን አገባህ እንዴ? ኪንግደም አንተ ኪንግደም አይደለም አይደለ? ሰሜንም አይደለም። አንድ ኤርትራ ያስገቢና ያስረዱን ባሬንቱ ለምን እንደተባለ። እኛ ልንገርህ፣ እኔ አሁን እያልኩ ያለው ኤርትራ መሬት ራሱ በእያንዳንዱ የኦሮሞ መሬት ነው። ኤርትራ ይሄ ሰፊ መሬት ይዞ ተቀምጠው በአፍሪካ ክንድ ኦሮሞዎቹ ነበሩ፣ ሲዳሞቹ ነበሩ፣ ከዛ ደግሞ ሀዲያው ነበረው፣ ከዛ አፋር ነበሩ። እነኚህ የጥንቱ ናቸው። እና ታዲያ ጦርነቱን አሁን እኮ ቀይ ባህር ኦሮሞ አሁን እንደዚህ አይነት መረጃ መጽሐፍ አንብበሃል? እንደዚህ የሚል መጽሐፍ አይተሃል? የማን መጽሐፍ እስኪ ንገረን፣ ያነበብከውን ወይም ከማን ሪፈረንስ ምንድን ነው ያንተ? ይሄ እውነቷ ሪፈረንስ ሰዎቹን መሬቱን ወይም የመሬቱን ስሞች ወይም ደግሞ ሪፈረንስ ደግሞ የኛ የገዳ ስርዓትም ሆነ የራሳችን ነገር በዘር ነው እየተነገርን ያለ ነው የሰማ ነው እስካሁን ድረስ። አንድ ሰው ልጁን ሲያሳድግ አሁን ምሳሌ እኔ አባቴ ሲያሳድገኝ እስከ 40 ሰው ያስቆጥረኛል፣ ዘሮቼን ማለት ነው። ዘሮቼን እያስቆጠረኝ የኔ ዘር የኔ ጎሳ እያስቆጠረኝ የኔ ጎሳ ደግሞ የትኛው ጎሳ እንደሚገባው እያስቆጠረኝ እስከ ኩሽ ድረስ ያስቆጥረኛል አባቴ ልጁኜ ማለት ነው። አንተ ኦሮሞ ነህ እያለኝ ነው ያሳደገኝ። ኦሮሞ ስትሆን ደግሞ የከሌ ጎሳ ነህ አንተ፣ ከከሌ ጎሳ ደግሞ ከከሌ ጋር ነው የምትገናኘው፣ እዚህ ላይ ነው የምትገናኘው፣ በዚህ ነው የምትደራረሱ እያለን ነው ሲያሳድጉን የቆየው ሲያሳድጉን የነበሩ። ቤተሰቦቼ የተነገረ ነው እንጂ ተጨባጭ የሆነ ማስረጃ የለኝም ነው የምትለኝ? የተጻፈ ነገር ቤተሰቦቼ እነሱ ቤተሰቦቼ ከመሬት አንስቶ ነው የሚነግሩኝ። ኔትወርክ እያወረደች ስለሆነ ነው እንጂ ሪያሊቲ ያለውን ነገር ነው የሚነግሩኝ እንጂ እነሱ ከየት አምጥቶ ነው የሚነግሩ?
አንተ እኮ አማራ ነህ አዳምጠኝ። አማራ ነህ ብሎ ስለተናገሩክ ነው እኔ አማራ ነኝ ብሌ ነው እንጂ ነገር አንተ ማጥናት ማሰብ አትችልም እንዴ? የቦታዎቹን ስያሜ ማጥናት አትችልም እንዴ? ቅርሳ ቅርሶችን ተተው ማደማመጥ ነው። አውራ ደረሰ አውራ በፊት ይኸውልህ አንድም ኢትዮጵያ ውስጥ ያለ መሬት በኦሮምኛ የተሰየመ አታገኝም። ከ16ኛው ክፍለ ዘመን በፊት የለም። እያቸው ካርታዎቹን የድሮ ካርታዎቹን እያወጣህ አሁን በአባቴ ነገረኝ አክስቴ ልጅ ነገረች ብትል የሚሰማ የለም። ድሮ ለማቻቻል ተብሎ የኢትዮጵያ አንድ አካል እንደነበራችሁ ታሪክ አብራችሁ እንደሰራችሁ እንደዘመታችሁ ተነግራችሁ ነበር። አሁን ግን እንደዛም ሆኖ አማራ ገደለን እያልክ ጨፈጨፈን እያልክ ስጨፈጭፍ ነበር። አሁን እሱ ነገር አብቅቷል። እውነታዊ ነገራችሁና በዚህ ላይ ደግሞ ስም ሰጠን የምትሉት በተለይ ጋላ ያለን አማራ ነው ለምትሉት አማራ ጋላ ብሎ አላወጣላችሁም። ነጮች በተደጋጋሚ ኢትዮጵያ ውስጥ ይመጡ ነበረ። በተለይ የአባይን ወንዝ መነሻ ማወቅ ስለሚፈልጉ ያኔ በደንብ ጽፈዋል። ጋላ እያሉ ነው የጻፉት። ምንም ማድረግ አይቻልም። ከ200 ከ300 ዓመት በፊት ልንገርህ አማራ የሚባል የለም እያሉ ሙራኖች የአማራ ሙራኖች እኔና እስቲ ደርግ ሲያወራ ነበር። እሱ አማራ የሚባል ነገር የለም። እሺ ዳርጎና ደርግ እናንተ ነው እያወራን ያለው እኮ አማራ አንተ አሁን አማራ ነህ ብል አማራ ነህ ስለተናገረክ ነው አማራ ነህ። ስለ አማራ ቀጣይ እናወራለን። አሁን ይኸውልህ በተደጋጋሚ ታያለ አማራ አይደለም ሲጀመር አይደለም ክስ ነው ደርግ አማራ አይደለም። መንግስቱ ኃይለማርያም እሱ አማራ አይደለም። እሱ ለአማራ አይደለም ሲወግን የነበረው የቱ ለማ ኦሮሞ ሀገር መሪ የነበረው እሺ አማራ ማን ነው ታዲያ? አማራ ማን ነው? ኃይለሥላሴ ለአማራ የባለባት ስርዓት መሬት ላይ ሲያስረግ አልነበረም? አጤ ሰርጸ ድንግል ምናምን እነዚህዎቹ አማራ ነበሩ። እነዚህኞቹ ከዛ በኋላ ያሉት እንዳለ ኦሮሞና ትግሬ ነው ሀገር የተረከበው ከኃይለ ሥላሴ በኋላ አይደለም። አሁን እውነታውን እናንተ እንደምትሉም ይሁንና እውነታውን ነገር እየተነጋገረን ስንሄድ ዛሬ እናንተ አማራ ናችሁ ኢትዮጵያዊ ናችሁ ብሎ ስለተነገራቸው ነው። እናንተም ዛሬ አማራንን ታሪካችን ይሄ ነው ብላችሁን የምታወሩ። ለኛም ደግሞ ቤተሰቦቻችን ስለነገሩን ቤተሰቦቻችን ሲያሳድጉን የናንተ ነገር ይሄ ነው ይሄ ዘርነክ ብሎ እየነገሩን ስላሳደጉን አባቴ ሙስሊም ሆኖ ስለተፈጠረው እኔም ደግሞ የአባቴን መንገድ ነው ተከትዬ የመጣሁት። አብዛኛ የኢትዮጵያ ውስጥ ያለው ሰዎች ታሪክም ሆነ እምነትም ሆነ ታሪክም ሆነ ቋንቋ ባህልን ትወርሳለህ። ከቤተሰቦች እየወረስክ የምትሄደው አይደለም እንዴ? ይኸውልህ ሳሪሙ ስለ ባሬንቱ ጉዳይ ከዚህ በፊት ምንም አንስታችሁ አታውቁም፣ ተንፍሳችሁ አታውቁም። ከአብይ አህመድ በፊት እዛ ጋር መሬት አለን እኛ ኦሮሞዎች ብላችሁ እንኳን አንስታችሁ አታውቁም። ለእኛ ነገራችሁንም አታውቁም። አንስተን እናውቃለን። ሂድና ልንገርህ ከአብይ አህመድ በፊት ሲያወራ የነበረው ሂድና ዶክተር ገመቹ የተናገረው ፌስቡክ ላይ ሂድና ዳውንሎድ አድርጎና ምንድነው ዩቲዩብ ላይ ሂድና ፋና ላይ ሂድና የተለያየ ሚዲያ ላይ ሲያወራ የነበረው ዶክተር ገመቹ ቀይ ባህር ድረስ ምንድነው ኤርትራ ድረስ የኦሮሞ መሬት ነው። የኦሮሞ ስም ነበረው። የኦሮሞ ሰዎች ነበሩ። ማንነታቸው ናቸው የተቀየረው። እነኛ አሁን አማራ ክልል ጎንደር፣ ባህርዳር፣ ፋሲለደስ እነኚህ የኢትዮጵያን ክፍል ለምንድን ነው የምትጠሉት ነው። አሁን ተጨባጭ የሆነ ህዝብ የቦረና ኦሮሞ ኬንያ ውስጥ እየኖረ ለምንድን ነው ኬንያ ውስጥ አለን የሚል ነገር እንዲነሳ የማትፈልጉት? ማለት ሰሜኑን ለምንድን ነው ኬንያም አለን ያልኩህ እኮ እኛ እኮ መነሻችን ልንገርህ ይነገራል። ብሔራችሁ አለ ስቲል ጋላ ብለው አስቀምጠውታል። አሁን ኢትዮጵያ ውስጥ ኬንያ ውስጥ ኢትኒክ ግሩፕ ብትገባ ያስቀምጥልሃል። ጋላ አይደለም የፈለከው በላ አንተ ይኸውልህ፣ ጋላ አይደለም የፈለከው በላ። እኔ ደስ ነው ያኮራኛል። ጋላ መሆኔን ለምንድን ነው ወደ ሰሜን የምትዘምቱት? ልንገርህ ተጨባጭ የሆነ ነገር እያለ ልንገርህ ጋላ አሁን አንተ ስላልኩ አልሸማቀቅም። ወደ ደቡቡን ለምንድን ነው የምትጠሉት ነው እኔ እያልኩ ያለሁት። ማለት ተጨባጭ የሆነ ህዝብ አለ። ታምናለህ አታምንም? ይሄን ኬንያ ውስጥ በኦሮሞ አለ ታምናለህ? መጀመሪያ አምናለሁ
እና ለምንድን ነው ኬንያ ውስጥ ክሌም ለምን ነው የማታደርጉት? ለምሳሌ ኬንያ ውስጥ ያለው ኦሮሞ ኬንያ ብቻ አይደለም። እኛ ልንገርህ፣ ጅቡቲ ድረስ እኮ በዚህ በጅቡቲ ድረስ በአፋር ድረስ ሰሜኑን ተው፣ ኬንያውን አሁን ተጨባጭ እናያለን። ጅቡቲ ማን እንዳለ እናውቃለን። አፋርና ቀይ ባህር ድረስ ማለት ነው የኛ መሬት ነበሩ ነው እያለን ያለ ነው። ጎሳችን ነበሩ ነው እያለን ያለው ማንነታችን ተቀየረው። ደቡቡን ለምን ነው የምጠለው? ቆይ ለምን ነው የምጠሉት ደቡቡን? ማለት አልጠላንም። የሚጠላው አንተ ነህ እንጂ ሻንቅላ ብለህ ማን ይጠላል? ደቡብ አይደለም። ክሌም ለምን አታረጉትም? መጥራሳችሁ ክሌም ለምን አታረጉትም ነው። እሱንም ያለህም ሌላ ነው። ተው ሮቢ እናረጋለን። ጋምቢያ ድረስ ጋምቢያ ድረስ እየተያየቀን ነው። ጋምቢያ ድረስ ያለውን ኦሮሞ እየተያየቀን ነው ያለ ኩሩ አለክ መደማመጥ ስላልቻላችሁ ሰዓት አረግ። እሺ አይ ይሄ እንትና የሚባለው ልጅ እንኳን ይሻላል፣ አሪፍ ልጅ ነው። ይሄን ሳሩ ምናምን የሚባለው ልጅ ከሮቢ ይሻላል፣ ይደማመጣል። አትሊስት እያዳመጠች ነው የሚያወራው እና እንደዚህ ከሆነም አሪፍ ነው። በቃ አሁን እያላችሁ ያላችሁት እናንተ ማማሮች ናችሁ፣ የእናንተ ቤተሰቦች ማነው እናንተ ኦሮሞዎች ናቸው፣ የእናንተ ቤተሰቦች አማሮች ናችሁ ብሎ ስለነገሯችሁ ነው። የእኛ ቤተሰቦች ግን ኦሮሞ ነው ብሎ የነገሩ የእኛ ቤተሰቦች ናቸው ትክክል፣ የእናንተ ቤተሰቦች ስህተት ናቸው ያላቸው። በጣም ይገርማል። በጣም የሚገርም ነገር ነው የምንነግሩት። የእናንተ ቤተሰቦች አማራ ናችሁ ብሎ መንገራቸው ስህተት ነው። የእኛ ቤተሰቦች ግን ኦሮሞ ነው ብለው ነግረውናል፣ ትክክል ናቸው ነው። አሁን እንግዲህ ለራስ ሲቆርሱ አያሳንሱ ነው የሆነብን ነገሩ። ወንድማችን ይሄ እንዴት አድርገን እንቀበል? የእኛም ቤተሰቦች እየፈረጅካቸው ነው። የእኛም ቤተሰቦች እንዳላዋቂ አርገህ እየቆጠርካቸው ነው። የእናንተ ቤተሰቦች ግን ትክክለኛ ዘር ለምን እንደዛ ሆነ? የእናንተ ቤተሰቦች ለምን ትክክለኛ ማንነታችሁን ነገሯችሁ? የእኛ ቤተሰቦች ግን ለምን አማራ አላችኋሉ? ይሄ ነገር ራሱ አልገባኝም ወንድማችን። እና አሪፍ ነው ግን በዚህ አጋጣሚ እኮ አሁን እኮ ኢትዮጵያኒስት እኮ ብትሆኑ እኮ አሪፍ ነበር። ብዙ መሬት እኮ እንሰበስብ ነበር እኮ። ግን ችግሩ ምንድነው? እናንተ ኢትዮጵያኒስት መሆን አትችሉም። ችግሩ እናንተ መሆን የምትፈልጉት ምንድነው? ሀገር ኦሮሚያን መመስረት ነው የምትፈልጉት እንጂ በዚህ አሁን ባሬንቱ የኛ ነው ምናምን የሚል ተረክታችሁ እኮ ስንት መሬት እናግበሰብሰው ነበር እኮ ለኢትዮጵያ። በቃ ኦሮሞ እኛ እንትን ዜጋችን ነው፣ ባሬንቱ መሬት የኦሮሞ ስለሆነ የኢትዮጵያ ነው እያለን ኦሮሞ ዜጋችን ነው፣ የሶማሌ መሬት እያለን አብረን እናግዛችሁ ነበር። ችግራችን እናንተ በጣም ስግብግብ ሆናችሁ። ችግሩ ስግብግብ ሆናችሁ። በዚህ አስተሳሰብ እናንተ ታጠፋላችሁ፣ እኛንም ይዛችሁን ትጠፋላችሁ። ስግብግብ ባትሆኑ ከኛ ጋር አብራችሁ ብትሰሩ ይሄን አስተሳሰብ ጠረብ አድርገን ለኢትዮጵያ በሚጠቅም መልኩ ተግባር ላይ እናውለው ነበር። አሁን ግን ችግሩ እናንተ በጣም ራስ ወዳድ ናችሁ። አብራችሁ መስራት አትፈልጉም ከሌላው ጋር። ስፔሻሊ ኤክስክሉድ የምታደርጉት ማህበረሰብ አለ። አንደኛ በቂም በቀል ነው የምትንቀሳቀሱት። ሴም የሚባል ህዝብ እንደዚህ አድርጎኛል በዚህ ዘመን ላይ። ስለዚህ አሁን እኔ ደግሞ መጥቻለሁ ስልጣን ላይ፣ ይህንን ህዝብ ዋጋ አስከፍለዋለሁ ነው እንጂ በጋራ እንስራና እንደ ኢትዮጵያ እንደዚህ እናምጣ ምናምን ብላችሁ አትሉም። እና ይሄ ሀሳባችሁ በጣም ዲዛስተርስ ነው። በጣም ትልቅ ጥፋት ይዞ የሚመጣ አስተሳሰብ ነውና ከጎረቤት ሀገር ጋርም እያጋጫችሁ ነው ያላችሁት በዚህ አስተሳሰብ ነውና እኔ አይ ቲንክ ኢትዮጵያንም እያስጠላችኋት ያላችሁት ይሄ ነው። እየሄዳችሁ ስም በተመሳሰለ ቁጥር የኦሮሞ ነበር እዚህ ጋር ኦሮሞ ነበረ ኦሮሞ ናችሁ እያላችሁ ሰውን ሁላ እንትን እያላችሁ ከጎረቤት ጋር አጣላችሁንና አትሊስት ሰከንድ በሉና መጀመሪያ ኢትዮጵያዊነታችን ከተቀበላችሁ በኋላ እኛን አክብሩና መጀመሪያ ኦሮሞ ናችሁ ብላችሁናል። እሺ አክብሩን። በቃ ኦሮሞ እኮ እና አትግደሉን። በቃ መጀመሪያ አክብሩና ከዛ ሌላውን እንወያይበታለን ለማለት ነው። አመሰግናለሁ። ፍቅር ኦኬ ታንክ ዩ። የኔ ተራ ነው መሰለኝ። አሁን እኔ የኦሮሞ ፖለቲካ ላይ ችግሩ ይሄ ኬኛ የሚለው በቃ አጭር ቃል የሚገልጸው እሱ ነው። በቃ ኬኛ እና ኤክስክሉሲቭ ነው። በቃ የጋራ ነገር አይመቸውም። በቃ እሱ ነው ችግሩ። ማለት ሌትስ ሴይ ቅድም አሁን የሚያነሷቸው ነገሮች ነበሩ። ኦኬ አሁን ለምሳሌ ወደ ሆነ ቦታ በሱ ስም የተሰየመ ነገር ካለው ያንን የኢትዮጵያ ማይንድ ሴት ቢኖረውና ይሄ የአብሮነት የኛ ማለትም ይሄ የጋራ የሚል ማይንድ ሴት ሲኖርህ ምንድነው ልትል የምችለው? ኦኬ ለካ ይቺን ሀገር በቃ በትብብር ነው እዚህ ያደረስናት። እንደገና ደግሞ ይሄ ህዝብ ቅልቅል ነው፣ ታሪኩ በጣም የተሳሰረ ነው ምናምን ነው ልትል የምችለው። ገብቶሃል?
ማለት ይሄን ህዝብ መለየት ይቸግራል። ቢኮዝ ዩ ሲ አሁን ለምሳሌ ኦሮሞን እንትን ካያችሁት ይሄ ጉድፍቻ ሞጋሳ ምናምን የሚሉት ነገር አለና በራሳቸው የሚያምኑት ማለት ነው። አሁን በዛ ሂደት ሌሎች ኢንዲጂነስ የነበሩ ኦር ኤግዚስቲንግ ሶሳይቲ የነበሩ በጉድፍቻና ሞጋሳ አማካኝነት አሲሚሌት ያደረጉ መሆኑን ያው ሲስተሙ ራሱ ነው የሚነግረው። ይሄን የሚክዱ አይመስለኝም። ሶ ያንን ብቻ አንደርስታንድ በማድረግ ሌሎች የኢትዮጵያ ህዝብ አካላቶችን ወደኛ አድርገናል which means የዚህ ህብረተሰብ ታሪክ ኢትዮጵያ ውስጥ ያለው ኢንተርሚክስድ ነው፣ የተሳሰረ ነው፣ የተዋለደ ነው፣ የተጋመደ ነው ምናምንና የኢትዮጵያ ስሪት በቃ እንደዛ ነው ብሎ ኢትዮጵያዊነትን አይቀበልም ማይንድ ሴቱ። ኢንስቴድ እንደነዛ አይነት ነገሮች የሆነ የኦሮሞ ዱካ ያለበትን ነገር ሲያይ መጀመሪያ ጭንቅላቱ ላይ የሚመጣለት ምንድነው? ለካ ይሄ እኛ ኖሯል ምናምን ኦኬ ለካ ይሄኛ ቦታ ተወስዶብን ነው እንጂ ይሄኛ ቦታ ነበረ። ስለዚህ ወደፊት መሰብሰብ ወደኛ ማስገባት አለብን ወይ መጨፍለቅ አለብን። የሆነ በኢትዮጵያ የሀገር ግንባታ ሂደት ውስጥ አስተዋጽኦ ያደረገ አንድ ኦሮሞ ፊገር ካለ ለሰይ ጎበና ዳጨ ሊሆን ይችላል ዋሪቨር ምናምንና ኦሮሞ መሆኑን ሲያረጋግጡ ኦኬ ለካ ኦሮሞ በኢትዮጵያ ስትገነባ አስተዋጽኦ ያደረገ ነው። ስለዚህ we all are Ethiopians ከሚለው ማይንድ ሴት ይልቅ ለካ ኢትዮጵያንም የሰራት ኦሮሞ ነው፣ ስለዚህ ጠቅልሎ ኢትዮጵያን ኦሮሞ መውሰድ አለበት እና ኤክስክሉሲቭ የሆነ ሌላውን የሚያገል የብቸኝነት ማይንድ ሴት ነው በጣም። አይ ሌላ ምን አለ መሰለ እንደው ጊዜ ያጠረ እንጂ በደንብ ትሄድበት ነበር። ችግሩ ይሄ ነው። ይሄ የጋራ የሚለውን ነገር ብዙም አይመቻቸውም የኔ ነው ወደሚለው ነው እና ብዙ ጊዜ ቃላቶ ስሞችን ከዚህ እንደዚህ ከሚለው የኦሮሞ ቃል ላይ የመጣ ነው የሚሉ ቀጥታ ትርጉም እያለው እኮ አንዷም ፕሮፌሰር ነኝ ብሎ በቀለ የሚለው በቂላ ከሚለው ኦሮሞኛ ቃል የመጣ ነው አለ። በቀለ እኮ ቀጥታ ትርጉም አለው በአማርኛ። ሌሎቹም እንደዛ ምናልባት በትግረኛም ምናምን ሊኖረው ይችላል እና ይሄ የኛ ወደሚል ነገር ነው የሚወስዱት። በጣም የሚያሳዝነው ደግሞ ሁሌም ግስጋሴያቸው ወደ ሰሜን ነው፣ ልክ ድሮም ሲያደርጉት እንደነበረው ነው። አሁን እኔ በዚህ ልክ ተናግሬ አላውቅም እውነት ለመነጋገር። አሁን ነው እውነትም እነዚህ ሰዎች ኢትዮጵያዊ መሆን አይችሉም። ፖለቲከኞቻቸውም አንድ አይነት አስተሳሰብ ነው ያላቸው። ኢቭን አብይ ራሱ አንዳንዴ ሾጥ ያደርገዋል። የሀገር መሪ ተብለህ አንድ ሀገር ውስጥ ያለን ከተማ የኦሮሞ ነው ልትል አትችልም። ምን የሀገር መሪ ሆነህ ማለት ነው እንዴ? የኦሮሞ ነው የምትል ከሆነ እኮ ለምን ሲጀምር ለምን አንገነጠልም መሬታችንን ይዘን ማለት የኢትዮጵያዊስ መሆናችን ጥቅሙ ምንድን ነው? ባህር ዳር የአማራ ነው የምትል ከሆነ ጎንደር የአማራ ነው፣ አዲስ አበባ የአማራ ነው፣ ድሬዳዋ የኦሮሞ ነው ምናምን የምትል ከሆነ እኮ አያስፈልግም። በቃ እሱን ይዘህ አትግባ የምትል ከሆነ መገንጠል እንችላለን እኮ እና የሀገር መሪ ሆኖ እንደዚህ ያለ ኢትዮጵያዊ አንድም አታገኝም። በነገራችን ላይ የሀገር መሪ ሆኖ ይሄን ያደረገው እንደው የተሻለ እውቀት አለው የሚባለውና የኦሮሞ ደም አለበት የሚባለው አብይ አህመድ ነው። እገሌ የአማራ ነው እገሌ የኦሮሞ ነው እያለ የሚከፋፍል እና ስናይ በቃ ኤሊቶቻችሁም የኛ ወደሚል እንጂ ኢትዮጵያዊ ማድረግ አይቻልም ነው። አብይን ራሱ ኢትዮጵያዊ ማድረግ በጣም ከባድ ነው አሁን በዚህ አካሄድ ከሆነ እና በጣም የሚገርመው ነገር ቀጥታ እንቅስቃሴያችሁ ወደ ሰሜኑ ነው። ደቡብ አለ እንግዲህ ያው ወደ ደቡቡ መንቀሳቀስ አትፈልጉም፣ ግን እኮ አላችሁ። በቃ ተጨባጭ የሆነ የኦሮሞ ህዝብ አለ፣ ቦረና የሚባለው ህዝብ አለ። ኦሮሞኛ በደንብ በስፋት ይነገራል። እሱን ክሌም ስታደርጉ አይታይም። ምንም የሌለውን ምንም አይነት ፍንጭ የሌላችሁን ወደ ሰሜን ነው የምትሄዱት እና ከእሱ አንጻር ሲታይ ደግሞ አሁንም ወደ ወረራ ላይ ያላችሁ ነው የሚያስመስላችሁ ነው እና ትፈሩታላችሁ። ኬንያ አሁን እኔ ናይሮቢን ሞምባሳ ምናምን ክሌም ብታረጉ ይገባችኋል እኮ ኦሮሞዎች አሉ። ምናልባት አንዳንዶቻችሁ የኬንያንም ሰንደቅ ዓላማ ይዛችሁ ብታውለበልቡ መብታችሁ ነው። ለምን የቦረና ኦሮሞ እዛ ስቲል ይኖራል፣ ደማችሁ ነው። ለምን የምትፈሩት ነው? በቃ አለቀ። ኬንያ ሲባል ለምን ትፈራላችሁ? አላችሁ፣ እዛ እየኖራችሁ ነው። የሌላችሁን 9 ብሔር አለ ኬንያ ኤርትራ ውስጥ። እዛ የሌላችሁን እናንተ ኤርትራ የኦሮሞ ናት ከምትል ኬንያ የኦሮሞ ናት ለምን አትልም ነው የኔ ጥያቄ። ጊዜ ኬንያ ሲባል ለምን
እሺ ፍቅር ለሰጠሽኝ እድል አመሰግናለሁ። ቅድም ላይ ምን ነበር ሲል የሰማሁት አማራ የሚባለውን የሰማነው በህወሓት ጊዜ ነው እና አማራ የሚባል በታሪክ አለ፣ ኦሮሞ የሚባል ግን በታሪክ የለም። በታሪክ ከሄድክ ማለት ነው አንተ ነህ እኮ ስምህን በህወሓት ጊዜ የቀየርከው ጋላ የሚባለውን ኦሮሞ ያልከው ራስህ ነህ እንጂ አማራ በህወሓት ጊዜ ስሙን አልቀየረም። አማራ በታሪክም አለ፣ አሁንም አለ፣ ወደፊትም ይኖራል። አንተ ጋላ የሚለውን ስምህን የቀየርከው ያው የራስህ ያው ታሪክህ ነው ማለት የሚያሳፍር ታሪክ ስላለብህ እኔ ጋላ መባል አልፈልግም ኦሮሞ በሉኛልክ ህወሓት ነው ኦሮሞ ያለ በህወሓት ጊዜ እንጂ አማራ ህወሓት አማራ በህወሓት ጊዜ አይደለም ማንነቱ የተነገረው። ይሄንን ማወቅ አለብህ በታሪክ ከሄድክ ማለት ነው። እንደገና ደግሞ ቀይ ባህር የኦሮሞ ነው ብለው ነው የነገሩን ያስተማሩናል። እንኳን ሌላው ይቅርና ቀይ ባህርም የኦሮሞ ነው ብለውናል በታሪክ አልክ። በታሪክ ኦሮሞ ቀይ ባህር ኦሮሞ ነው ካሉ ቀይ ባህር መቼ ነበረ? አሁን ኤርትራ የተገነጠለችው መቼ ነው? ቀይ ባህር የተገነባውስ መቼ ነው? አንተ ታሪክ የ30 ዓመት ታሪክ ነው የተማርክ ያደግከው። ለዚህ ነው እኮ ቀይ ባህርም የኛ ነው። በቃ ሙሉ ኢትዮጵያ ያንተ ናት፣ ያንተ ብቻ ናት። አዲስ አበባ የኛ ነው ትላለህ፣ ድሬዳዋ የኛ ነው፣ ወሎ የኛ ነው፣ ጎንደር የኛ ነው። ወረራ አሁንም ሌላ ወረራ ነው ያዛችሁት። ባላችሁበት እንኳን መረጋጋት አትችሉም። ተሰጣችሁ አይደለ? መቼም ወራችሁም ይዛችኋል። ከዛ ካለህበት ሀገር እንኳን ለወረራ ስትመጣ ወረክ ነው ያስከው፣ ተቀብለውሃል። ለምን ባያስክበት በተሰጠብህ ላይ ለምን አሁንስ ቢሆን ለምን ቁጭ አትልም? አሁንም እኮ ሌላ ወረራ እየገደልክ የምጨፈጭፈው አማራን የምጨፈጭፈው ከሆነ ወረራ ለማድረግ ነው። ይህ እኮ ግልጽ ነገር ነው። አማራ የሚባል አሁን የሰማነው አልክ አይደለ? አማራ እያልክ ታዲያ የምጨፈጭፈው የስንት ዓመት ታሪክ ነው የነገረው? አማራ ጥላትህ ነው፣ አማራ እንደዚህ ነው እያሉ ቤተሰቦች ሲያሳድጉ፣ ቤተሰቦች ብቻ አይደለም ያንተ አባትና ያንተ እናት ቢያንስ የ30 ዓመት ወይንም የ40 ዓመት ይሆናሉ። ከዛ በፊት ሳያሉት አማራን በታሪክ ምኒልክ እያልክ ምኒልክ ነፍጠኛ የነፍጠኛ ሰፋሪ እያልክ አማራን የምትጨፈጭፈው እኮ አማራ ስላለ ነው። እኔ እንኳን ለአንዳንድ ሰው መልስ የምሰጥበት ሁኔታም የለም። አንዳንድ ጊዜ ማንበብና ታሪክን ማወቅ አማርኛ ነቀላጥፎ ከመናገር ጋር አይገናኝም። ታሪክን ወቁ ስትመጡ እዚህ ቦታ ላይ ልታወሩ ስትመጡ ጋላ የሚባለው ዋንክሪፍ በ1954 አካባቢ ላይ ነው። በተለይ በኃይለስላሴ ዘመን ነው እንግዲህ ያ ስም የተለወጠው። ፕራውድ ኦፍ ጋላ፣ እኔ ችግር የለብኝም። እንትና ነው ቲፒኤልኤፍ ነው ኢህአዴግ ነው የሰጠው ምናምን የሚለውን ነገር እንደነዚህ አይነቶቹ ጋር ሳይሆን ለሌሎቹ ነው መልስ የምሰጠው። ታሪኮችን ሂስትሪዎችን አንብቡ። ባይዘው አንድ ነገር ልንገራቸው። እኛ በተለይ የኢትዮጵያ ላይ ያለው የትግል ሁኔታዎች ካያችሁ እንደሆነ እናንተ በራሳችሁ ወሰዳችሁት እንጂ የኦሮሞ ትግል የስርዓት ትግል ነው እንጂ የስፔሲፊክ የሆነ አማራ ትግሬ ምናምን ብሎ ታግሎ ማያውቅ። የስርዓት ትግሉን ደግሞ እኔን ይመለከተኛል ብላችሁ ራሳችሁ በዛ ነገር ላይ ፕራውድ ሆናችሁ የምትመጡ ከሆነ ከማንኛውም ብሔረሰብ እንኳን ከኦሮሞ ጋር ከሌላው በዛ ትግል ውስጥ ካለ ህዝብ ጋር አትስማሙ። ስርዓቱ ትክክል አይደለም። የነፍጠኛው ስርዓት እኔን ይወክለኛል ካለ አማራ ተብሎ ስፔሲፊክ የሆነ በታሪክ ደረጃ የተጻፈ የተሰነደ ነገስታት እኔ አማራ ነኝ የኢትዮጵያ ገዢው አማራ ነኝ ያለ ነገስታት የተጻፈ ነገር የለም። እስካሁን ድረስ የተጻፈም ነገር የለም፣ የተሰነደም ነገር የለም። ከምኒልክ ጀምሮ እነ ዮሐንስን እነ ቴዎድሮስን ብታዩ ሀገር የመመስረት ላይ እና ሀገር የመስራት ላይ ነው እንጂ አመለካከታቸው ከዚህ ብሔር ነኝና እኔ አማራ ነኝ ብሎ ሀገርን የገዛ የተጻፈ የተሰነደ ነገር የለም። ለ1000 ዓመትም ቢሆን ለ200 ዓመትም ለ300 ዓመትም አማራ ነኝ ብሎ ሀገር የገዛ የለም።
ነገስታት ራሳቸውን ለማስፋት አገዛዛቸውን ለማስከበር ብዙ ቦታ ይሄዳሉ። የጎጃም ከጎንደሩ ጋር ተዋግተዋል። ሚኒሊክ የወሎውን ንጉስ ገሎታል። ያ ለማስከበር የሚያሏቸው ነገሮች በብሔርተኝነት ፖለቲካ ላይ የመጣ ሳይሆን ሀገርን ለመመስረት ያደረጓቸው ነገሮች ናቸው እንጂ አማራ ነኝ ብሎ ስልጣን ላይ ወጣና ነገስታትን የገዛ ኢትዮጵያን የገዛ የለም በታሪክ የተጻፈ። ስለዚህ አሁን ደግሞ አንዳንድ ጊዜ ከናንተ ጋር አማራ ነኝ ብላችሁ ለምትመጡ እንደሌለ የነገርናችሁ በተለይ 28 ነገሮችን አስሚሌት ካደረጋቸው ውስጥ ራሱ ሄዳችሁ እዚህ ውስጥ የማታውቁ ሰዎች ስሞችን ዝርዝሮችን እንኳን ብታዩ የነጋሶ ጊዳዳ ላይ አማራ የሚባል የለም። ነዳፋት እነዚህ ወለጋ ውስጥ ያሉ የተለያዩ ብሔሮች ስቲል ነው በኦሮሞ አስሚሌት ተደርጎ በጉዲፈቻም በሞጋሳም የገቡ ሌሎች ብሔሮች ምንም ኮምፕሌንስ ያቀርቡ አናይም። እናንተ ግን አስሚሌት ያልተደረጋችሁ አማራ የሚባለው እዛ ውስጥ የሌለው እንኳን ተነስታችሁ ትናገራል። ስለ አስሚሌሽን ለወራራ ስለሆነ ነገር ያደረጋቸውን ወዶ ፈቅዶ አብሮት እየኖሩ ያሉት አማራ የሚባሉት ሳይሆኑ ሌሎች ናቸው። 28 እኛ ዲና እናደርግም አንዋሽም። የገዳ ሲስተም አይዋሽም። መሬት ሰጥተው ብዙ ነገር አድርጎ ግን አማራ የሚባለው እንደሌለ ነግራቸዋለሁ። በታሪክ ደረጃ የተጻፈ አማራ የሚባል ብሔርን ኦሮሞ አስሚሌት አላደረገም፣ አልዘዋወረም፣ ገሎ ምንም ነገር አላደረገም። ይህን ታሪክ አንብቡ ዝም ብላችሁ ከምታወሩ ማለት ነው። አማራ በሚባለው ውስጥ የለም። የለህም አሁን ይሰማል አለው ሙት አደረገኝ እኮ ነው። ሙት አላነሳም ብሎኝ ነው። አሁን አንስተዋል ሙት እና ሮቢ በተናገረው ላይ አሁን ትንሽ ልጨምርለትና ወደ ሐሳብ ወደ በራሴ ሐሳብ ደግሞ አንዳንድ ነገር ጨምርበታለሁ። ቀጥል። ሐሳብ አይሰማም አለ ሾ ታይም አለቀ መሰለኝ። ቀጥልና ቀጥላለሁ። እሱ በተናገረው ላይ ስርዓቱ በነበረው ላይ ስርዓቱ ይሄንን ስርዓት ኢትዮጵያ በተገነባች ጊዜው አማራ ነኝ የሚል ኤሊትም ዛሬ አማራ ነኝ የሚል ኤሊትም ተቆርጧል፣ ተገሏል። ያን ደግሞ የተገደሉት ኦሮሞም እንደዛ፣ ደቡብም እንደዛ፣ ሁሉም ብሔር አሁን ብሔር በሚባለው ላይ ትናንትና ብሔር ባልነበረው ሰዓት በራሳቸው ቋንቋ በማንነታቸው ሲኖሩ ነበሩ። ማንኛውም ሰው የራሳቸውን ማንነት ነበራቸው። ያንን ማንነት ወደ አንድ አድርገን አንድ ሀገር እንገንባለን ብለው ነው ስርዓት የነበሩ ያጾቹ ስርዓት ሲያደርግ የነበረው ያንን ድርጊት አስቦበት ሳይሆን ጎዳለው ወይም ደግሞ አንዱ ላይ ጥቃት አደርሳለሁ ብሎ አይደለም። አሁን ግን ያንን ስርዓት ትክክለኛ ስርዓት ነው ብሎ ትክክለኛ ስርዓት ነው ሲያደርግ ሲገል ሲጨፍጭፍ የነበረው ስርዓቱ ትክክል ነው ማለት እኔ እዚህ ላይ ተገቢ አይደለም ብዬ ወዝዳለሁ። ምክንያቱም ስርዓቱ አንድ ስርዓት ሲመጣ ለራሱ እንዲመች ነው እንጂ ለህዝቡ እንዲመለው ይሄንን ነው ለህዝብ አሁን አብይ ኦሮሞ ወክሎ ሳይሆን ራሱን ወይም ፓርቱን ወክሎ የራሳቸውን ሐሳብ አገሪቷ ላይ ወይም ደግሞ ለዚች አገር ይሄ ይሆናል ብሎ የቀረፉትና ቀይ ባህር የኦሮሞ ነው እያልክ ይኸውልህ፣ ቀይ ባህር የኦሮሞ ነው እያልክ አማራ የሚባል ብሔር የለም እያልክ በአጠቃላይ የሰሜን ህዝብ ኦሮሞ ነበር ከነ ታሪክ እኮ አረጋጋው። ቆይ አንዴ ሐሰን እሱ እኮ ከነ ታሪክ እኮ ነው የምነግርህ። አብይ እያደረገ እኛም ቀጥሎ የምንናገረው ነገር አለ። መልስ እንሰጣለን። ይጨርስና እኛ ደግሞ መልስ እንሰጣለን። ችግር የለውም። እሺ አውሬና ሐሳብ ሰጣለሁ። አንቺ ባወራሽ ላይ እሺ አሁን ምንድነው አማራ የሚባል የለም ነው እያላችሁ ያላችሁት? ኦሮሞ የሚባል ነበር ወይ ጥያቄ፣ ወይስ ጋላ ኦሮሞ ነው? ከምናውቀው ጋላ የሚባል ነበር የነበር። ጋላ ኦሮሞ ነው? ምርጥ ጥያቄ ነው። ምርጥ ጥያቄ ነው። ትናንትና ጋላ በሚለው ትናንት ባይለስላሴ ጊዜ ነው የተሰየመብን። ከዛ በፊት ስማችን ኦሮሞ ነው፣ ኦሮሞ ነበረው። ይሄ ደግሞ እዚህ ላይ ያለው እዚህ ጋር ነው። አሁን እንደማመጣ ስታወራ አላስወራህማ። ታሪክ ስታወራ ዝም ብዬ አዳምጥሃለሁ። ውሸት ስታወራ ግን አላስወራህም።
ጋላ የሚለው ደስ ነው። አንደኛ ሲጀመር የአማርኛ ቃል አይደለም። ቃሉ የአማርኛ ቃል ምንም ውሸት አይደለም። ልንገርህ አንተ የፈለከውን ነገር ልትል እስቲ ማስረጃ አምጣልኝ። እሺ ማስረጃ ጋላ የሚለው ስም አፄ ኃይለ ሥላሴ እንደሰጠዋቸው ቃልም ይሁን የኦሮሞኛ ቃልም ይሁን ጋላ ማለት የአማርኛ የኦሮሞኛ ቃል ትርጉም የለውም። በደንብ እንድንወያይ ማስረጃ ልንገርህ። በኦሮሞኛ ቃል በቃ አውርጁ። በኦሮሞኛ ቃል ጋላ ማለት ምን እንደሆነ ልንገርህ። መስማት ካልቻለ አውርጁ። እኔ እየጠየቅኩ ያለሁት ማስረጃ አቅርብልኝ። ኃይለ ሥላሴ ጋላ የሚለውን ስም እንደሰጡክ ማስረጃ አቅርብልኝ። ከዛ እኔ ለአንተ ድምፅ ሆንልሃለሁ። አቅርብ ማስረጃ አሁኑ። ምን ልንገርህ፣ ህዝቡ ለራሱ ድምፅ ይሆናል። አንተ ድምፅ ምን እንደሆነ ማስረጃ አቅርብ። ሌላውን ተውና ማስረጃ አቅርብ። አንተ ማስረጃ እያቀረብኩ እኮ ነው። ማስረጃ ይሄ እኮ ነው እኮ ተወያይተሽ ምንም ፖይንት ላይ ማትደርሽ ይዋሻሉ በጣም። እንዴት ነው ኃይለ ሥላሴ ነው ጋላ ብለው የሰጡን የሚለው? ምን አይነት ውሸት ነው እንዴ? ጋላ እኮ 16ኛ ክፍለ ዘመን ላይ ራሱ ሲጠቀሙበት የነበረ ስም ነው። ወደ ኢትዮጵያ ሲገቡ ማን ነው ኦሮሞ ነበር እንዴ የምትባሉት? ደጋላ ኢንቬዥን አይደል ታሪክ እንዳለ የጻፈው? ደጋላ ኤክስፓንሽን ብሏል ታሪክ እንዳለ የጻፈው? አፄ ኃይለ ሥላሴ በ16ኛ ክፍለ ዘመን ነበሩ ጋላ ተብላችሁ ስትጠሩ የዛኔ ሳይወለዱ በመንፈስ ተውላችሁ ነው ስሙ። ምን አይነት ውሸት ነው? ምን ያስጠላል። ባሻ ቆይ እነዚህን እንኳን ብዙ እንትን ባይዞ ይሄ ትልልቆቹ ሊቶች ጋርም እኮ ተወያይተህ አትተማመንም። ባይዞ ያሁኑ ልጅ አሁን በቃ አሪፍ የሚያወራ መስሎ መጨረሻ ነንሴንስ ይሆናል። ነንሴንስ የማይሆን ነንሴንስ ያወራል። ገብቶሃል? ነንሴንስ ኖ እሱ እንኳን እንትን ባክግራውንድም ያለው አይመስለኝም። አይ ዶንት ቲንክ ግን ዞሮ ምን እንዳጠቃላይ ያለው ነገር ምንድነው? አይ ዶንት ቲንክ በዲስከሽን ምናምን መተማመን ላይ የሚደረስ አይመስለኝም። ቢኮዝ ገባ አሁን እንግዲህ ታሪክ የተጻፈው ዝም ብሎ አይደለም። ታሪክ የሚጻፈው ለምሳሌ በድሮ ጊዜ ግን ለምንድን ነው ማለት የሚያወርዱኝ? እኔ መናገር በፈልጋቸው ጥያቄ መጠየቅ የምትፈልገውን ነገር ማዳመጥ ትችላለህ። ለአንዳንድ ነገር ለዛ መልስ መስጠት ዲባክ ማድረግ ትችላለህ። አንደኛ ነገር የምጠይቃቸው ነገሮች በተለይ ይሄ የአፍ መፍቻው ኦሮመኛ የማዘር ታንጎ ኦሮመኛ ከሆነ ሰው ጋር ኮሚኒኬት አድርገህ ትክክለኛ ነገር የማይመልስልህ ከሆነ ያን ሰው እንደ ጀነራል አድርገህ መናገሩ እንትን ችግር የለውም። እንደዛ አይነት ነገር ነው የሚመቻችሁ ብዙ ጊዜ። ሮቢ ይኸውልህ አንድ ነገር ልንገርህ። ኦነግ የሚባለው ድርጅት ኦነግ ከመባሉ በፊት የሚባለው ስሙ ማን ነበረ? ጋነግ ነበር የሚባለው። ጋላ ነፃ አውጪ ግንባር በዩናይትድ ኔሽን ላይ ያስመዝግቦታል ይሄን ስም። እንዴት ነው ኃይለ ሥላሴ ባወጡለት ስም የሚያስመዘግበው? አሁን አድምጥ። ይኸውልህ አሁን መዳም ችግር እሱ ነው። ሰው ሲያወራ ደብል ታወራለህ። አድምጥ ልጨርስና ታወራለህ ከዛ ፕሊዝ። ይኸውልህ ኦነግ ጋነግ ነበረ ስሙ፣ ጋላ ነፃ አውጪ ግንባር። ይሄን ስሙን በዩናይትድ ኔሽን አስመዝግቦታል። የጋላ ህዝብ ነፃ አውጪ ግንባር ነኝ ብሎ። እንዴት ነው ኃይለ ሥላሴ ካወጡላችሁ ይሄን ስም ወይ ነገስታት ካወጡላችሁ? የትኛው ነው ኃይለ ሥላሴ ምናምን? ማን ነው ኃይለ ሥላሴ? ይሄው አሁን ከዚህ በፊት ካንተ በፊት የነበረው ኦሮሞ ኃይለ ሥላሴ ነው ጋላ ያሉ ይላል። ከዚህ በፊት ከዚህ በኋላ በሚለው ምናምን ወንድሜ በ1320 እና በተለይ በ15ኛው ክፍለ ዘመን እኮ በተለይ ይሄ ምዕራብ ወደ ሰሜን አካባቢ እነዚህ እንትኖች አካባቢ እኮ ዜናው ዘጋላ የተጻፈበትን ሰነድ ጋላ እኮ ከ16ኛው ክፍለ ዘመን በፊት ከ15ኛው ክፍለ ዘመን ጀምሮ እኮ ያለ ነው። አሁን ላይ ጋላ የሚለው ስም እናንተ ነገስታት ነው ቱርክ ራሱ ቱርክ ስሟን ቀይራ በቅርብ ጊዜ አሁን ታሪክ አታስረዳን። ለምንድን ነው የእናንተ ኢሊቶች ጋላ የሚለው ስም አማራ ነው ያወጣልን የሚሉት? እውቀት ካለ ልመልስልህ። አዳምጥ። ፖይንቱ ላይ እኮ አትሄድም እኮ ዝም ብለህ ነው አራውንድ ቡሽ የምትሽከረከረው። ለምንድን ነው የእናንተ ኢሊቶች ጋላ የሚለውን ስም አማራ አወጣልን የሚሉት? መልሰው ይሄን ማን ነው አማራ ያለ? ማን ነው አማራ ጋላ ብሎ አይሉም? ታዲያ የሚሉት ምን እንበላቸው? ኦሮሞ አይደሉም እንደዛ ቢሉ ከአንተ በፊት የነበረው ኦሮሞ አማራን ያወጣልን ጋላ ኃይለ ሥላሴ ነው ጭራሽ ያወጣልን ጋላ እንትን ቃል እኮ የአረበኛ ነው። የሶማሌዎች ናቸው ባይዘው ጋላ የሚጠራቸው
ታሪክ አማራን ወደ ራስ ወስደ አማራን ህዝብ ጋራ ኦሮሞን ለማንተ ለማለት ሳይሆን ገላ ከሚለው ግባ ከሚለው ሁለተኛ ደግሞ ስለወቃሉ ራሱ ጋ ለማለት ግመል ማለት ነው በሶማሌ አካባቢ በአረበኛም ጋር ለነገሩ ሶማሌ ውስጥ ጋልቀዮ የሚባል ቦታ ማለት ነው ዝም ብላችሁ ከአማራ ጋር አያይዛችሁ ከአማራ ህዝብ ጋራ የሆነ ነገር ለማድረግ አታስቡ ታሪክን የምታውቁ ከሆነ እኔ ባይዘው ምን እናደርግሽ አንዳንድ ኦሮሞዎች እየመጡ እንደዛ ይላሉ ኦሮሞ አማራ ያወጣለን ስማኝ ማንም አላለም አማራ የሚባል ነገር አማራ የሚባል ኦሮሞ በሂስትሪ ኢን ዘ ሂስትሪ ኦፍ ኢትዮጵያን ፖለቲክስ አሁን ላይ በ21ኛ ክፍለ ዘመን ቅርብ ጊዜ 30 ዓመት ላይ ቲፒኤልኤፍ አመጣችው በተጻፈው ሰነድ አማራ ተብሎ ስፔሲፊክ የሆነ ግሩፕን ማጥቃት የጀመሩበት 30 ዓመት ነው እንጂ የኦሮሞ ትግል 70 እና 60 ዓመት ስርዓትን ነበር ሲታገል የነበረው ስርዓት ደግሞ በዛ ውስጥ የአማራ ነፍጠኛ እንትናን እኮ ጎበነዳጭን እኮ የኦሮሞ ህዝብ እኮ በጣም ነው የሚጠላው የነፍጠኛውን ስርዓት አራማጅና ኦሮሞ ነው አለ ጎበነዳጭ ኦሮሞ ህዝብ አይጠላም የአርሲ ህዝብ ይጠላዋል የቱለማ ህዝብ አይጠላው ይዋል አንተ ነግል ለኔ የምትናገረው አይ አማራ ማለት ይሄ ነው አማራ ማለት ወይ ሻው ሪፐብሊክ ነው ጎበነዳጭ ሪፐብሊክ ብንጠይቀው ፋክታላ በማካከለ ይዋል አሁን ከኔ ጋር ማውራት ከፈለክ ስላንተ መተነትንልህ ከሆነ ያምህ ይሆናል ስለኔ ግን ልትነትንልኝ የምትችለው አንተ አይደለህም እኔ ኦሮሞ ኖ ልትዋሽ ትችላለህ ሮቢ ልትዋሽ ትችላለህ ሪሰርች ሰርቼ የራሴን አይቼ ጎበነዳጭን እስካሁን ድረስ የጎበነዳጭ ሐውልት ኦሮሚያ ውስጥ ተሰርቶ ያውቃል አሃ ወራሪ ነው የምትሉት ለዛ እኮ ነው አጠቃላይ ኦሮሞ ለምሳሌ ስርዓት መሆኑን የምታየው እሱ እንደ ኦሮሞ ሪስፔክትድ ሆኖ በኦሮሞ አካባቢ ላይ በተለይ ይሄ ከወሊሶ ጀምሮ ባለው ይሄ አምቦን አካባቢ በተለይ የተቆጣጠረ እስከ ሚኒሊክ ሸዋን ተቆጣጥሮ ስም እየለወጠ እስከ ጅማ ድረስ አባጅፋር ሄዶ ንጉስ ጦና ጋር እስከሚዋጋ ድረስ ጀግና ፊት አውራሪ የነበረው ጎበነዳጭ ነበር በተለይ በሰሜኑ አካባቢ ላይ ብዙ ነገር ሲያደርግ የነበረው ይሄ ሰውዬ እንደ ኦሮሞነቱ እንደ አይደንቲቲነቱ ኦሮሞ ነው ስርዓቱ ግን የሚያደርጋቸው በዛን ሰዓት የኦሮሞን ህዝብ እየጨፈጨፈ እየገደለ የመጣበት አንተ አርሲ ብቻ ትላለህ ወደ እንትንም እኮ ዘምተዋል ኖ የኦሮሞን ህዝብ እንዴት ነው የጨፈጨፈው you don't have evidence brother ይኸውልህ አሁን ትክክል ነገር የተናገርከው ኦፍ ኮርስ የኦነግ አስተሳሰብ በተለይ ይሄ የተገንጣዩ አስተሳሰብ እነዚህን በሚኒሊክ ስር ሆነው በአገር ግንባታ ሂደት ውስጥ አስተዋጽኦ ያደረጉትን ሰዎች ኦሮሞን ያስበሉ ናቸው ኦሮሞን አሳልፈው የሰጡ ናቸው አማራይዝድ የሆኑ ኦሮሞዎች ናቸው ለአማራ የሰሩ ናቸው ለነገስታቶቹ ለነሚኒሊክ የሰሩ ናቸው ብላችሁ ሌብል ስለምታረጓቸው ወይ ደግሞ እንደ ባንዳ ስለምትቆጥሯቸው ወይ ያ ናሬሽን እንደዛ ነው አይደለ የኦነግ ናሬሽን በዛ ምክንያት ነው የማይጎላው አስተዋጽኦአቸው የነጎበናዳጭ ያ ማለት ግን የኦነግ ናሬሽን ይሄ ነው ማለት እነሱ እንደሚሉት ነጉበናዳጭ ወይ ደግሞ እነራስ ዳርጌ ኦሮሞን ጨፍጭፈዋል ማለት አይደለም እሱ ደግሞ ዩሲ ሮንግ ነው አልጨፈጨፉም ኦሮሞን ኦብቪየስሊ ማንኛውም ሀገር ላይ ሀፐን እንደሚያደርገው ሀገር ግንባታ ላይ ፒስፉሊ የሚስማማ ይኖራል በተወሰነ መልኩ ሪዚስት የሚያደርግ ይኖራል ጦርነት አደረጋለህ ጦርነት የተደረገባቸው ቦታዎች አሉ ኦብቪየስሊ አዙሊጋ ጨለንቆ አዙሊ ማለት ይሄ አርሲ ዘን ሐረርጌ ጨለንቆ የተወሰኑ ከፋ አካባቢ ወላይታ ይሄ ደግሞ ሌላውም ይሄ ጎጃም አካባቢ ምናምን የተደረገ ነው ኢት ሃፐንስ የሆነ ኔሽን ቢልድ በመታረግበት ጊዜ ከዛ ውጪ ግን ኦሮሞን እንደ ኦሮሞ የጨፈጨፈ የለም ኤቪደንስ ስለሌለ ነው ነገር ግን አሁን እንዳልከው የሳው የኦነግ ናሬሽን that's why እኮ በሂስትሪ ላይ እዚህ ጋር እየተወያየን ያለ ነው አብዛኞቹ ናሬሽኖች በውሸት ላይ የተመሰረቱ ናቸው ውሸት ናቸው ነው አንድ ነገር ወንድሜ ልጨርስ ሮቢ ይኸውልህ ሂስትሪ የሚጠናው የራሱ የሆነ የዲሲፕሊኑ የራሱ የሆነ ያጠናን መንገድ አለው ገባ እዛ ላይ ተመስርተህ ነው ሂስትሪን እንትን የምትለው አሁን በኦሮሞ ውስጥ ያለው ነገር ምንድነው አሁን ሮቢ እንደዚህ ተደርጓል ምናምን ትለኝና ለምሳሌ ኦሮሞ ላይ ጭፍጨፋ አድርገዋል ነጉበናዳጭ ምናምን አልከኝና ከየት አመጣው ምናምን ስልህ አያቴ ቅድሚያቴ ነግሮኝ ትላለህ we don't prove you see እውነት ይሁን ውሸት ይሁን we don't have the mechanism to prove that right ዝም ብለህ ምድጃ ስር ማንም ሰካራም የነገረህን መተህ እውነት ነው ትለኛለህ እሱ ነው ችግሩ ገባ
ራሳቸው የታሪክ አጥኚዎች የታሪክ አጠናን መካኒዝምን ተከትለው ያጠኑት እውነት አለ። ያንን ተከትለን ነው እውነትና ውሸት የምንለው እንጂ ጀስት አንተ ኦሮሞኛ ስለምትናገር እና አያቴ ቅድመ አያቴ ነግሮኛል ስለምትል የምታወራውን እቀበልሃለሁ ማለት አይደለም። ይኸውልህ አንተ በምትናገራቸው ነገሮች ታሪክን ወይ ቅድመ አያቴና ከዛ ቅድም ያልኩ ነገር አለ። ታሪክ መጀመሪያ የሚቀዳው እነዚህ ፕራይመሪ ያልኩህና ሰከንደሪ ኢንተርቪው በምታደርጋቸው የምታገኛቸውን አንተ አትመን፣ አንተ ላትቀበል ትችላለህ። ትክክለኛ የተናገርክልኝ ነገር አለ። አሁን ለምሳሌ ሀገር ሲመሰረት እንደ ጋሪሰን ታወር በተለይ ወታደሮችን በማስፈር የሆነ ከተማዎችም ሊቆረቆሩ ይችላሉ። ቤዝድ ኦን ዊሊንግ በፍላጎት ላይ የተመሰረተ ሀገር በዓለም ላይ የተወሰኑ ሀገሮች ሊኖሩ ይችላሉ። አይዶን ነው እኔ ካነበብኳቸውም ነገሮች በፍላጎት ላይ የተመሰረተ ኔሽን በብዛት የለም በዓለም ላይ። እነ ኢሮፒያንስ ብታዩ እና አሜሪካም ሌሎችም ጦርነት አድርገው ነው ሀገርን የመሰረቱት። አንድ ትልቁ ነገር ማወቅ ያለብን ምንድን ነው፣ ምንም ታሪክና የተጻፈ ነገርና ከሰው ኢንተርቪው አድርገ ጨፈጭፎ የሚሉትን ማግኘት ተውና አንተ የተናገርከው ራሱ አንዱ መልስ ነው። መልሱ ምንድን ነው? ኢትዮጵያ ኔሽን ነበረች። የራሳቸው ነገስታት የራሳቸው የሚያስገብሩት ነበራቸው። እነ ኦኖስቦስ ነሲብን ብታያቸው፣ እነ ንጉስ ጦናን ብታያቸው፣ እነ አባጅፋርን ብታያቸው፣ በዚህ በኩል ደግሞ ሀረር አካባቢ ላይ አሚር አብዱላሂን ብታየው፣ ሁሉም የራሳቸው ነገስታት ነበሩ። የራሳቸውን የሚያስገብሩ የራሳቸው አካባቢ ላይ ሁሉ ነገር የሚሰሩ ነበሩ። እነዚህ ኔሽኖቹን ቤዝድ ኦን ዊሊንግ ነው፣ በፍላጎት ላይ ነው ኢትዮጵያዊ የሆኑት ብለህ ካልክ አንተ ለፖለቲካ የሚመቸው ነገር መውሰድ ትችላለህ። በፍላጎት ላይ ነው እነዚህ ኢትዮጵያዊ የሆኑትና አንድ ላይ ተሰብስበው ኢትዮጵያዊ የሆኑት። ሁለተኛ በፎርስ ነው ሲባል ደግሞ ፎርስ ምንን ያካትታል ከተባለ ህዝብን ጋራ መገዳደል፣ መተኳኮስ ሊኖር ይችላል። እምቢ ያለውን ለማስከበር ጦርን መዞ ሊዋጋህ ይችላል። የሆነ ነገር ሊያደርግ ይችላል። እሱ ባይጻፍም ሲገበር ሊያስገብሩ ሲሄዱ ተዋግቶ እንደሆነ ለምሳሌ ይሄ ሸዋን አካባቢ ሚኒሊክ እየተቆጣጠረ ሄዶ አባጅፋር ጋር ሲደርስ አባጅፋር ትልቁ ኦብጀክቲቭ የነበረው የኤትኒክ ሲቲ ነበረ። እንደውም መካ መዲና ላይ ትልቅ የጅማ አካባቢ የሚኖሩትን እንትን የሰራ ነው። G+8 የሰራ በጥንት ጊዜ ማለት ነው። ጅማ አካባቢ የእሱ አይዲዮሎጂ በብዛት ሪሊጅን ስለሆነ ኤትኒክ ሲቲ አልነበረም። መጣ ይሄ ሰውዬ አመጣጡ ከመጣ የኔ ሪሊጅን ነው የሚያጠፋው ጅማ ላይ ያለውን፣ ስለዚህ ገበረዋለሁ አልዋጋውም በሚል ገበሩት። እንትናን ተዋግቶ ሸዋን ተዋግቶ እያስገበረ ሲመጣ ምኒልክ ሂስትሪ ኦፍ ኢትዮጵያ ላይ ካየክ እንደሆነ የመጀመሪያው ግበራን እንኳን በሰላም በፒስ የፈታው አባጅፋር ነው ሳይዋጋ። ከዛ በኋላ ነው ንጉስ ጦና ጋር የተዋጋውና ንጉስ ጦና ወደ 20 ሺህ የሚሆኑ ወታደሮችና የራሳቸው ሰዎች ምኒልክ ጨፍጭፎባቸዋል የንጉስ ጦናን። ከዛ በኋላ ይዞት አስሮት ራሱ መጥቶ አዲስ አበባ ላይ ብዙ ጊዜ አስቆይቶታል። እነዚህ ሰዎች ያለቁት እነዚህ ሰዎች እንትን የሆኑት ጨፍጭፎባቸዋል ብለህ ለምን ታቀርበዋለህ? ጦርነት ገጠሙ ተሸነፉ ለምን አትልም? በቃ ይሄ እኮ ፍላጎት ላይ የተመሰረተ ነገር በጠረጴዛ ዙሪያ የተደረገ ነገር አይደለም። ተሸነፉና አልተሸነፉ ነገር መጥተህ ፎርስ አድርገህ አንድን ቦታ ኔሽን የነበረውን አንድ ለማለት 20 ሺህ ወታደር ጨፈጨፈባቸው አይባልም እኮ 20 ሺህ ሲቪሊያን ጨፈጨፈባቸው። 20 ሺህ ወታደር ግን ገጥማቸው ተሸነፈ። ሲጀመር ፋብሪኬት አድርጎ እኮ ነው 20 ሺህ የሚለው አፉ እንዳመጣለን። በዛው ላይ ኦኬ ትክክል ነው ያልከው ነገር። ሎካል ሩለሮች ነበሩ የሎካል ማህበረሰቡን የሚያስገብሩ። ከዛ ጦርነት ገጠሙ ተሸነፉ። ዛሶ በቃ ምን ለእናንተ ይኸውላችሁ ለእናንተ ዛሶ በጣም ሲምፕል ህዝቦች ቆይ ሮቢ አሁን ቆይ እሺ ኢትዮጵያ አሁን አንዲ 80 ምናምን በጣም ነገሮችን በጣም ታሪክን በትክክሉ የሆነ ነገሩን በትክክሉ ሲነገራችሁ እነዛ ነገሮች ጦርነት ነው። ልክ ጦርነት ይሄ ሲቪሊያንስ እና በተለይ ደግሞ ቤዝድ ኦን ዋር ላይ ክራይም አጌንስት ሂውማኒቲ ከነገና አሁን የመጡት በቴክኖሎጂ ደረጃ የመጡት ሲቪል ኦቢዲየንስ ብዙ ሰዎች ሊያልቁበት የሚችሉበት ጦርነት አለና አሁን ክሌም የሚያደርጉት ዩናይትድ ኔሽንስ ላይ ክሌም የሚያደርጉት ሰላማዊ ሰልፍ ተጨፈጨፉ፣ ጄኖሳይድ ተፈጸመብኝ ብሎ ክሌም የሚያደርጉ ጦርነት የተፈጸመባቸው ሀገራት አሉ፣ ከተሞች አሉ። እነዚህ ክሌም የሚያደርጓቸው ሰዎች በጦርነት መካከል ጄኖሳይድ ሊፈጸም ይችላል። ጄኖሳይድ ደግሞ ይሄ ህግ ሲጀመር አልተደነገገም። ዲሞክራሲ የሚባል የለም። ከ200 ዓመት በፊት ዲሞክራሲ ነበር እንዴ? ዲሞክራሲ የሚባል ስለሌለ ያ ጄኖሳይድ የሚባለው አሁን ላይ መጥቶ የሚወራው ነገር ራሱ ተያይዞ የመጣበት ጉዳይ ስትሄድ ኤትኒክ ሲቲ ልታጠፋ ትችላለህ። ሪሊጅንን ኢምፓክት ልትጭን ትችላለህ።
ፓጋን የነበረ ማህበረሰብን ወይ ደግሞ ሃይማኖት የሌለውን ወይ ሪሊጅኑ ውስጥ ሙስሊም የሆነውን ማህበረሰብ ስሙን ሁሉ ለውጠ ሌላ ነገር ለምታደርግበት ኮንዲሽን ነበረ በዛን ሰዓት በሚሊሊክ ጊዜ። ይሄ ማይካድ ሪሊጅን እኮ ሲቪላይዜሽን እኮ ነው ሮቢ፣ ሲቪላይዜሽን እኮ ነው ሪሊጅን ባይዘ ነው አይወል አሁን ሲቪላይዜሽን አሁን ለምሳሌ ሙስሊምን ለምሳሌ አሁን ልንገርህ ነው የስም ቼንጅ ማለት ነው። ወላይታ አካባቢ ምናምን ብትሄድ ንጉስ ጦና ጋር አባጅፋር አካባቢ ላይ ባይዘው ስሞቹ ያልተለወጡት በሙስሊም ሰስቴን ያደረገበት ከመቶ አሁን 140 አካባቢ ነው አመቱ ወደ 150 አካባቢ ነው ሰስቴን ያደረገበት ቀጣይነት ያደረገው መሐመድ ብሎ ሙዲን ብሎ ከማል ብሎ የቀጠለበት ጀነሬሽን ቱ ጀነሬሽን አባጅፋር አልተዋጋምና ስላስከበረ ነው። ወላይታ አካባቢ ብትሄድ ግን ተክለ ጊዮርጊስ ምናምን ጊዮርጊስ የሚባሉ ወላይታዎች አሉ ስማቸው ሁሉ የተለወጠው ሌላ ወክቾ ምቹቾ የነበሩ እና ምን ችግር አለ? ወክቾ ጀጅቾ የሚባል ትክክለኛ ኢንዲጂነስ የሆኑ ስማቸውን አስለውጧቸው ይሄ ወላይታ አካባቢ ላይ ብታይ አሁን ለምሳሌ ኃይለማርያም ስሙም ራሱ በዛ ያባቱን ስም ተክለ ምናምን ብዙዎቹ ዶሚኔት በተደረገ ሸዋን አካባቢ ብትሄድ ደግሞ በተለይ ይሄ አቴቴ ስርዓት አለ። ለምሳሌ ይሄ በተለይ ገዳና ሲስተሙ ላይ ብዙ ጊዜ ስታወሩ ሰማለሁ። ገዳ ሲስተም ነው። በዛ ሲስተም ውስጥ የተለያየ ባህላዊ እና ካልቸራዊ የሆኑ አካሄዶች አሉ። ያን ነገር በብዛት የሚያደርገው ሸዋ አካባቢ ያለ ኦሮሞ ነው። የቱለማው ኦሮሞ የገዳ ሲስተምን በጣም በኃይለኛ የሚጠቀም በተለይ አቴቴን በጣም የሚጠቀም ህዝብ ነው። ያ አቴቴን የሚጠቀም ህዝብ ሲቪላይዝድ ነው ልትል ትችላለህ። እውነት ነው፣ ትክክል ነው። ግን በስም ደረጃ የገመቹ የነበረው ማን የነበረውን አሁን ሸዋ አካባቢ ምናምን ብትል ስማቸው ተለውጦ ነው የምታየው ብዙዎቹ። ያን ነገር እንደ ጄኖሳይድ መፈጸም ስመለወጥ ሪሊጅንን መለወጥ ፍላጎት ላይ የተመሰረተ ነገር አንተ ሲቪላይዝድ ነው ልትል ትችላለህ። እነዚህ በዋር ውስጥ የሚፈጸሙ የጄኖሳይድ ወርዶች ናቸው እንትኖች ናቸው የተደረጉ የመጡት። እነዚህ ሰዎች በፍላጎት ላይ ነው እንደዚህ የሆኑት ካልክ የራስህ ታሪክ ነው፣ አንተ መውሰድ ትችላለህ። እነዛ ሰዎች ደግሞ ትግላቸውን ጨምሮ እኛ የሆንበት ኮንዲሽን በፎርስ ነው ብሎ ትግላቸው መጀመር የራሳቸው ሀቅ ነው። ስለዚህ ፎርስ ናሬቲቭ ላይ የመጣ ነገር ሳይሆን በአንተ በኩል ራይት የሆነው በእኛ በኩል ደግሞ ሮንግ የሆኑ ነገሮችን ለማስተካከል መሀል ላይ መጥተህ ነው እንጂ ይሄ ትክክል ነው ያንተ ሲቪላይዝድ ስላልሆነ ሲቪላይዝድ ለማድረግ ነው የመጣውን ምናምን ብትል ለምን በድንጋይ አያምንም ሰውየው። በፍላጎት ግን ትክክል አይደለም ብለህ አስተምረው ሳትዋጋ ሰውየው መለወጥ ትችላለህ። ስለዚህ እኔ የተደረጉ ነገሮች ቤዝዶ